ከአዶናይ ጋርም በተከባበረ ሁኔታ ምን ለብሼ እንድንገኝ የነገረንም እሱ ነበረ። የገቨርንመንት ኦፊስ ላይ የተደረገው ስቱዲዮ ላይ ቲቲ ነበረች። እሱም በስነ ስርዓት ልብስ ለብሳ እንድትመጣ አበሻ ልብስ ለብሰሽ ነው ቲቲ እንዳላት አውቃለሁ። ከሷ ካዘጋጀው ከሀና ጋር ግን ሜቢ በፊትም ይተዋወቁ ይሆን አላቅም። ይሆንዬ ስለ እውነት ግን እኔ እስካሁንም በጣም አክባሪ ነው። ምን አንቺ እንዴት አልተሸለምሽም? አጋር ኮስችን ፎር ዩ ለሌሎቹ ይመስለኛል እንግዲህ ሜቢ ፒክቸሩም ቪዲዮም ላይ እኔ ከነቲቲ ጋር ስለነበርኩኝ ሜቢ ወደዛ ደምራኝ ነው። እኔ እሷ ናት የምታሰጠው እና እሷ እኮ ናት እና እኔንም ከነቲቲ ጋር ደምራኝ ነው። እኔ ዮኒዬ አሁንም ቢሆን እኔ ስለ ወረቀቱ ሆነም እዛ ጋር መገኘቴ ምንም ነገር ቅር አላለኝም። ስለ እውነት እግዚአብሔር የሚያውቀው ታውቀኛለህ። ግን እኔ እስከማየው መጀመሪያ ራሱ በአንቺ ፔጅውን በቱክቱካ ቤት ቱክቱካ ጋር ገብቶ ላይቭ ራሱ ያየሁት በአንቺ ነው። የሁለታችሁን ጓደኞች ስለሆናችሁ ቲክታክ ላይ በእናንተ ነው ያየሁት እና ሌላም ሰው ጃኒን ያስገብታችሁ ምናምን ስታደምቁለት ነው። ትክክል። ይሄ እንኳን በራሱ በቻለ ግድንግድ ክሬዲት አያሰጥም። እሱ መምጣቱን እኔ ክሬዲት ፈልጌ አይደለም። ዮኒዬ ስማኝ፣ እኔ እዚህ ጋር ዮኒዬ ታውቀኛለህ። እኔ እውቅና ፈልጌ ማደርገው ነገር የለም። በደንብ ነው የምታውቀኝ። ምንም ፈልጌ አይደለም። ስለ እውነት ከመጀመሪያም ጀምሮ ይሄ ልጅ እኔ ክሬዲት ፈልጌ አይደለም። እኔ ወረቀት እሷ ሰጠችኝ አልሰጠችኝ እኔ ምን ይሰራልኛል? ቤት ኪራይ ከፍልልኝ፣ መኪናዬን አልከፍልልኝ፣ ምን ይሰራልኛል? እኔ እሺ አሁን ሰጠችኝ አልሰጠችኝ አልፈልግም። አልፈልግም። እኔ አንድም ቅሬታ የለኝም። እሺ ልትነቃቂ ትሄጃለሽ ወይ ነው የኔ ጥያቄ። አሁን መጨረሻ ምንድን ልትነቃቂ ትሄጃለሽ? ይኸውልህ ኦኬ፣ በጣም ጥሩ ጥያቄ። ይኸውልህ ዮኒዬ እዚህ ጋር በሙሉ ብዙዎቹ እኛ ተነቃቅተናል፣ መነቃቃት አንፈልግም፣ ኦልሬዲ ነቅተን ደርቀናል ይላሉ። አብዛኛዎቹ ግን እየወጡ የሚያወሩት በሙሉ የተኙ ናቸው። ስለዚህ ዴንቪ ተኝተዋል። ንቁ። እንንቃ፣ አብረን ሄደን እንነቃቃ። ሁሉም ተኝቷል። ሁሉም የሚያወራ ሁሉ እኮ የነቃ አይደለም። ዮኒዬ አንተ ነቅተህ ሊሆን ይችላል። እዚህ የሚያወራ በሙሉ የነቃ አይደለም። ስላወሩ ሰገጤዎች ናቸው። ወሬ ብቻ ስለሚችሉ የቻሉ ይመስላችኋል። አዶናይ የሚያነቃሽ በምንድን ነው? አንቺን ልጠይቅሽ። ይኸውልህ እሱ ወደ አሜሪካ ሲመጣ 17 እና 18 እድሜው ነበረ። የቲን ኤጅ ወይም ደግሞ የወጣትነት ጊዜውን ያሳለፈውን መስማት እፈልጋለሁ። ይሄው ነው። ስለዚህ አሁን ሁሉም ቤቱን ከፍቶ ይሄን ላይፉን ሙሉን አንጠፍጥፎ ከሴጋውን መምታቱንም ዊድ ማጨሱንም ላይፍ እንዳልተስተካከለትንም መለመኑንም ምናምን አንጠፍጥፎ ይንገረኝ። እኔ መስማት እፈልጋለሁ ዮኒዬ። እኔ መስማት እፈልጋለሁ። እኔን የሚመስሉ ደግሞ መስማት እንፈልጋለን። ይኸውልህ ቤቱን ከፍቶ ያወራ ሁሉ አዋቂ አይደለም። ኦኬ፣ ቤቱን ከፍቶ ያወራ እንግሊዘኛ ያወራ ሁሉ አዋቂ አይደለም። በጣም ብዙዎቹ ተኝተዋል። Smaller school, one of these mid-major programs, and they show that they can play, and then all of a sudden they are getting all these offers from አይሰማኝም። ያንተ ነው ዮኒዬ? ያንተ ነው የኔ ነው የማይሰማው? የኔ ነው። ቆይ ኦኬ፣ ሚውት አድርጌ የምጠይቅሽ ምንድን ነው የሚያነቃቃሽን ነገር ንገሪኝ አንቺ። የሚያነቃቃኝ ዮኒዬ በልጅነት እድሜው ማለትም የመጀመሪያ በወጣትነት እድሜው 17 እና 18 19 ሆኖ አሜሪካን ሀገር ሲመጣ አሁን የኔ ልጅ 5 ዓመት ይሆነዋል። 18 ዓመት እዚህ ሀገር ሲሞላው ምን እንዳጋጠመው ላይክ አሁን እሱ እዚህ ሀገር የመጣው ያን አሜሪካን ሀገር 19 ሆኖ ነው 19 ሆኖ ሲመጣ ኦኬ ልጅ 19 ሲሆን ምን ሊያጋጥመው ይችላል? ምክንያቱም የመጀመሪያ የልጅነት የለጋ እድሜው ስደቱ አሜሪካ ስለነበረ ምን እንዳጋጠመው ከዛ በኋላ እንዴት ካጋጠመው ነገሮች እንደወጣ ዴንትናን ቪዲዮ ብታይ ካዳመጭ የሱን የአዶናይ መስማት እፈልጋለሁ። እና ቆይ ልንገርሽ እኮ አዶናይ አምሰለት ሙጬ ላይ ሙሉን ላይፍ ተናግሯል። ይሄ ብሮ የሚለው ሰውዬ ላይ ሙሉ ላይፉን ተናግሯል። ሁለቱም ላይ
he told everybody እኔ ደግሞ ስላልሰማሁኝ ከራሱ አንደበት ቁጭ ብዬ መስማት ይኸውልህ ዮኒዬ ይመችሽ ዮኒዬ አንድ ማወቅ ያለብህ ይሄ ልጅ ዮኒ ድረስ ወይም ደግሞ ና እገሌ ና ስላላለ የምንፈልግ ሰዎች እንሂድና እንስማው እሺ የማይፈልግ ሰው ደግሞ ዝም በማለት ማለት አስተያየት መስጠት ይቻላል ዮኒዬ ልክ ነህ አስተያየት ስጥ ብትሰድበው ዲስሪስፔክት ብታረገው ምንም አይመጣም ለምን መሰለ ይሄ ልጅ በስደት በለጋው እድሜ ብዙ ረሃብና ጥማትን አይቶ ስድብን በተለይ ኢትዮጵያ ሄደ ጊዜ በጣም ተሰድቦ ተስፋ ቆርጦ ወደ ካናዳ ሊመለስ ሲል ከዛ ደግሞ የሆኑ ስራዎች ሲመጡ ከዛ ወደ ራሱ ተመለሰ ከዛ ይሄ ነገር እንዲያሳልፍ ያለው ለማለት ብቻ ነው የሚመጣው እንደዚህ ቤት አባባሉ እሱ አይደለም እንትኑን ፕሮሞሽኑን ካየሽው እንደዛ አይደለም ቢሆንማ ማን ይቃወመዋል እንዴት ዮኒዬ እንዴት እንደዛ አይደለም ስትል እንዴት ያለው ዳይሬክትሊ ምን እሰይ የሚል ፕሮግራም አለው ላይፌን ቀይሬያለሁ እናንተንም ቀይሩ አይነት ነገር ነው ሞቲቬት አድርጌ ህይወታችሁን ላስቀይራችሁ ነው መጀመሪያ የነበረው ህይወት ማስቀየር እኮ ቀላል አይደለም ግን ያለፈ ኤክስፒሪየንሴን ልንገራችሁ ስሙኝ ነው አሁን እኛ የምንፈልገው ብንሄድና የማይፈልገው ሰው ደግሞ ባለመሄድ ብንስማማስ ምን ይመስላል እሱ እንዳለ ሆኖ አስተያየት መስጠት ግን ይቻላል ዝም በሉ የሚል የእሱ መንጋ እኔ አልከተልም አምናት በጭራሽ አስተያየት የስ ጎበዝ ልክ ነህ እኮ ግን እኛ ደግሞ ምን ተባለ መሰለ አንድ ቪዲዮ የደረሰኝ ላይ በ28 የምትሄዱ እባካችሁ ቪዲዮ ቅረጹና የሄዱትን የዴምቪ ሴቶች እሰድባቸዋለሁ የሚል ቪዲዮ ደረሰኝ አይ እንደዚህ ሚል እኔ አልልም ታውቂያለሽ ይሄን ያህል መብት እንኳን አሜሪካን ሀገር መብት እንኳን አይደለም እንደዛ ሚል ካለ እካክ ነው ሰገጤ ያው ቪዲዮ ነው በየቦታ ተፖስቶ የሚሄዱትን ሴቶች ቪዲዮ ቀርጻችሁ ላኩልኝና ለጥፌ ቀጠቅጣቸዋለሁ ከሚሄዱት ውስጥ አንደኛ ነኝ ዮኒ የዛን ቀን ስራ ነኝ ተመለስ ግን እመቤቴ በየቪዲዮ ተለጥፈናል እና እኔ ሄዳለሁ ቪዲዮም ቀርጬ ልክልሃለሁ ወንድ ነህ ስደበኝ አንተ ወንድ ነህ ስደበኝ ሰድቡት መሳደብ ይቻላል እዚህ ሀገር አይከለከል አዎ ይሳደቡ ግን ይሄዳል የሚገርም ስራ ነኝ የሚገርም የዛን ቀን ስራ ነኝ እመቤቴን ስራ ነበርኩኝ አሁን ትኬት ገዛሁኝ ምክንያቱም ኦኬ የምንሰደብ ከሆነ እንዲሁም በደንብ ሄዳለሁ እንጂ በደንብ ሰፖርት አደርገዋለሁ ከዚህ በኋላ ወደ አሜሪካ ወደ ኢትዮጵያ እስኪመለስ ድረስ ሰፖርት አደርገዋለሁ ካለኝ ሰዓት ላይ ግን በኢሞሽን ነው እንደምትመሪው አንቺ ኢሞሽንነት አይደለም ከመጀመሪያ ማብሬ ነበርኩ እንጂ ከመጀመሪያ ማብሬ ነበርኩ አሁን ለምሳሌ አንዴ አሁን your ego and emotion involved now አይደለም ሰማሁሽ ልጁ እሺ አራዳምጪ ለሰከንድ ኢሞሽንና ኢጎ ኢንቮልቭ አያደርግ ይሄ ነገር ይጠቅመኛል አይጠቅመኝም በሚለው እንጂ ሰው ስላለኝ መሄድ መምጣት ወንድናችሁ ስደው ዮኒዬ ቅድም ነገርኩ እኮ ያሳለፈው በ19 ዓመቱ ያሳለፈ ነገ ለልጄ ይጠቅመኛል ምን ያህል ምንድን ያሳለፈው አሜሪካን ሀገር በዛ እድሜው ሲመጣ ምን ገጠመው የሚለው መስማት ፈልጋለሁ አልኩ እኮ ኦኬ አሪፍ ነው ዮኒ እኛም እናውራ እሺ ሌሎቻችሁ አውሩ ተባበቅና እንዴ ሶፊዬ እንዴት ነሽ እኔ ፍቅር ደህና ነሽ አለሁልሽ እናቴ ዮኒ ሁላችሁ እኔ የምለው እኔ ዮኒዬ ቅድም ዴምቪ እያልክ ስትናገር ስለነበር እኔ የአዶናይ እንኳን ተከታይ አይደለሁም ሲሪየስ ነው የምልህ የሚመቸው ይመቻል እንደተባለው የማይመቸው አይመቸውኝም ገብቶሃል በተደረገውም ነገር እኔ አንዱም ነገር ላይ አልተገኘሁም ክትትሉ ምኑንም ላይ አላየሁኝም ግን የዲኤምቪ ሰዎች ተኝታችኋል ንቁ ምናምን የሚባል እኛ አሜሪካ ራሱ ኑሮ እሱ ነው ያላችሁ እኛ አይደለም ገብቶሃል ያነቃሃል ህይወታችን ራሱ ሁሉ ጊዜ ነቅተህ እንድትኖር ግዴታክ ነው ሳትወድ በግድ እኔ ማንም አያነቃቀኝም እኔ በራሴ የነቃው ነኝ ገብቶሃል አገሩ ሳልወድ በግዴ አንቅቶኛል ማለት ነው ግዴታዬ ነው ስለዚህ ለምን ተናገራችሁት ለምን እንደዚህ ያለችው አሜሪካ መጥቶ ሞቲቬት ላድርግሽ ቢለኝ እኔ አላዳምጠውም የሌላው መብቱ ነው ሄዶ መከታተል ይችላል የፈለገውን ማድረግ ይችላል እኔን ግን አይወክልም የሚወክላችሁ በጣም የተወሰናችሁ ሰዎች ናችሁ መንቃትም የምትፈልጉ ሁሉንም ግን
ድምጥጥ አድርጋችሁ አትናገሩ በተቻላችሁ አቅም። ማንም የተናገረ የለም እያልን ያለ ነው። አዶናይ ምንድን ነው የሚያነቃቃው? አንተን አይደለም ሶፊ ደጋግማ የምትለው ኑና ንቁ ተኝታችኋል ምናምን። ኖ እኔ አሜሪካ ህይወት ራሱ ልጄን እንዴት አድርጌ ማሳደግ እንዳለብኝ አሜሪካ በሚኖሩ ህፃናቶች ገብቶሃል ልጆቻቸው እንዴት ብለው ጎዳና እንደወጡ እያንዳንዷን ነገር ጠንቅቄ ስለማቅ ልጄን ማሳደግ እንዴት እንዳለብኝ በደንብ ጠንቅቄ አውቃለሁ። ህይወቴን እንዴት መምራት እንዳለብኝ የአንድ ቀን ስህተት ህይወቴ ላይ ምን አይነት ችግር እንደሚያመጣብኝ ካለው ካጠገቤ ምን አዶናይ ታስገኝ አዶናይ አልኖርም አሜሪካ ገብቶሃል። ካናዳ ነበረ። ካናዳ የሆነ ታይም ላይ ሁላችንም የቻልነውን አዋተን ሰው አድርገ ነው ከዛ ሿሿ ሰርቻቸዋለሁ ነው ያለው። ከዛ በኋላ ደግሞ ነበረው ሴጋ እንደዚህ አድርጉ ምናምን እያለን ይሰማሉ። እኔ አይመቸኝም በአጠቃላይ ሴት ንቂ እንትን ግዢ ማይክሮኮስ ግዢ እንደዚህ በይ ምናምን እኔ አይመቸኝም። የማልኖረውን ህይወት እኖረዋለሁ አልልም። ገብቶሃል። የምኖረውን ህይወት ነው ሞቲቬትም ሊያደርገኝ የሚችል ከትልልቆች አሁን እንዳልከው ከፓስተር ቸሬ ብዙ ነገር ልማር እችላለሁ መፈለኩ ማለት ነው። ገባ። ስለዚህ ሁሉም ተኝቷል። ሁላችሁም ኑና ንቁ። እናንተ ከተመቻችሁ እናንተ ተመችቷችኋል አክሴፕት አድርጋችሁ ሂዱ። ሁሉንም ግን አትናገሩ በተቻላችሁ አቅም ማለት ነው። ሶፊንም አስመልክቶ ሶፊ ቅድምም እየሰማሁሽ ነበር ደጋግመሽ ትናገሪያለሽ። ተኝታችኋል ቨርጂኒያ ምትኖር ያ ሄሉዬ እዚች ጋር ደግሞ ላስተካክልሽ እሰማለሁ። የሆነዬ አሜሪካን ሀገር አልኖረም ላለችው ኖሯል። 16 ሰዓትም ሲሰራ ነበር። የሆነዬ ምናልባት ካላወቅሽ አሜሪካን ሀገር አልኖረም ትላላችሁ። ኖሮ ዮኒ ሰርቷል። ይኸውልህ ስራ ሰርቷል። ኖሮ ስራ ሰርቶ ነው እኮ ከዚህ ዮኒ ኦኬ ስራ ሰርቷል። በእውነት ስራ ሰርቷል። ኖ ዮኒ ስራ ሰርቷል። እመቤቴን ስራ ሲሰራ ነበር። እመቤቴን እና ሲሰራ ሶፊ የት ነበርሽ? እሷ ስራ አይ አሜሪካን ሀገር አልኖረም ያላለውን አይኖርም። ይኸውልሽ ሰርቷል። እመቤቴን ሰርቷል። ሄሉዬ ሰርቷል። እግዚአብሔር ምስክሬ ነው። ቆይ ቪዲዮ ልላክልኝ ዮኒ እስቲ ቪዲዮ ላኩልኝ ፕሊዝ። ለዮኒ ቆንጆ ይኸውልሽ ግን ሶፊዬ እዚህ ያለው ሰርቷል፣ ስራ ሰርቷል፣ ኑሯል። አሜሪካንን በደንብ ያውቃታል። ሄሉዬ አሜሪካንን ያውቃታል። ስራም ሰርቶ ያውቃል። አዎ ኖሮ ያውቃል። ሶፊ አንድ ነገር ስሚ። ምን ያህል ጊዜ ነው የኖረው አሜሪካን ሀገር ንገሪኝ። 1 አመት ኖሮ ሰርቷል። 1 አመት ኖሮባታል። አሜሪካ ደግሞ ዮኒዬ እችን ብቻ አስጨረሰኝና ልሂድ በቃ። አሜሪካ በኖረ ሳይሆን ወይም ደግሞ በገባ ሳይሆን አሜሪካ በገባህ ነው። አንድ ሰው 1 ወር ኑሮ በደንብ ይገባዋል። ማንንም አምጪ አሜሪካ ነገር አሮን ኬር ማንንም ከዓለም ላይ አምጪ ለሚታይ ሰው ግማሽ ኖረናል። አንድ ሉይ ዓለም ላይ ያለ ሰው አምጪና በ1 አመት አሜሪካ ህይወቱን ቀይሯል የምትይ ሲስተሙ ገብቶታል የምትይ አንድ ሰው ህይወቱን ቀይሮ ዮኒ አላመጣም። የለም በ1 አመት ራሱን የቀየረ ሰው የለም። ግን ለምን ታዲያ አሜሪካን ሀገር 40 አመት 60 አመት ስለኖርን ሳይሆን አሜሪካን ሀገር እንዳልኩ ቅድም ደግምልሃለሁ በገባው ነው ማለት ብጦነ የአሜሪካ ነገር በገባህ እንጂ የገባህበት ዓመተ ምህረት አይወስነውም ለማለት ነው። ብጦን ቶሎ ይገባል፣ ቶሎ ወደ ስራ ትሄዳለህ። አሜሪካን ደርሶ ተመለሰ በይ እንጂ አሜሪካንን ያውቃታል አትበይ። አያውቃትም። አሜሪካንን አያውቃትም። 1 አመት ልንገር 10 አመት ዮኒዬ 10 አመት ኑሮ መውጫ መግቢያ ማያውቁ እመቤቴን መኪና ከዲለር እንደሚወጣ እንኳን ማያውቁ ሶፊ እንትን መንገዱን አይወቅ እንጂ ስራውን እየሰራ ግጥም አድርጎ ያውቃል። ምንድን ነው የምታወራው? ገብቶሻል? ኖ ይኸውልሽ መውደድና መከተል ደስ ይላል። እኔ ቆንጆ ይኸውልሽ አንዴ ይቅርታ እሺ ትናገራለህ ፋሲሎ አንዴ የሉ አልተናገርም ስለነበርኩኝ ሳይወጡልኝ አላቸው ፋሲሎዬ አንዴ ፕሊስ አንድ ደቂቃ ነው። እሺ ይኸውልሽ መኖርና ይኸውልሽ እኔ ህይወት የእድሜን ግማሽ አሜሪካ ሀገር ኖሪያት ሳልወድ ኢትዮጵያ ላይ ይኸውልሽ ሳህን አንስቼ የማላጥቦ ሴትዮ አሜሪካ ላይ መጥቼ ግን ህይወት በደንብ አድርጋ ሽት አድርጋ አስተምራኛለች። ገብቶሻል? በደንብ አድርጋ ሞቲቬት ሆኖኛል። አሜሪካ ኑሮ ህይወቱ ራሱ ሶፊ ታውቂዋለሽ። ገብቶሻል? ስለዚህ
ይሄ ሰው እናንተ ያነቃቃናል እኛን ይጠቅመናል ካላችሁ እናንተ ሶኬ ሄዱ ደስ ይላል ልጁ ያደረገው ጥሩ ነገር አድርጓል ያ ኤግዛክትሊ ሰው በመርዳቱ ምናምን ግን እኔን አያነቃቃኝም በጭራሽ አያነቃቃኝም የአሜሪካ ህይወት አነቃቅቶኛል ሶፊዬ እሱ 1 አመት ኖሮ አይደለም እኔ እንግዲህ የእድሜን ግማሽ ይሻላል አይደል የእድሜን ግማሽ ስኖር ገና አሜሪካንን ገና ያወቅኳት ነው ገና በየቀኑ እየተማርኩባት በየቀኑ ያወቅኩኝ ኑሬን እንዴት አድርጌ ማስተካከል እንደምችል ከሌላ እያየሁኝ እየተማርኩ ነውና ሶፊዬ ሁሉም በአንድ ላይ እንትን አታድርጉ ቴንክ ዩ ዮኒ የኔ ብዙ ስለቆየው አንድ ነገር ልበል ይቅርታ እሺ ልናገር እድሉን ከሰጣችሁ ምን መሰለ ዮኒ አሁን እኛ አዶናይ ለማነቃቃት ብቁ አይደለም ስንል አዶናይን ሳንደግፈው ቀርተን አይደለም ጥሩ ነገር ሲሰራ በሚያረጋው መልካም ነገር ዮኒ አንተም ደግፈዋል እኛም እንደግፈዋለን ገብቷል ሄርት ፋውንዴሽን ህፃናት ልባቸው ሲታከም የሆኑ ሰዎችን የተረሱ ሰዎችን ሲያስታውስ ምናምን በዛ በኩል እኮ እንደግፈዋለን ግን ምንድነው ለማነቃቃት ግን አዶናይ ያለው የትምህርት ደረጃ ያለው የላይፍ ኤክስፒሪየንስ የላይፍ ተሞክሮ ለማነቃቃት ብቁ አይደለም ነው እኔ ለምሳሌ ዶክተር ገመቺስ የሆኑ ቪዲዮዎቹን አያለውኝ ገብቷል ደስ ይለኛል አሜሪካን ሀገር እየተማረ ነው ያስተማረ ነው በዩኒቨርሲቲ ደረጃ ብዙ ላይፍን በደንብ አድርጎ ያየ ሰው ነው ብዙ ተምሮ ብዙ ደረጃ የደረሰ ሰው ነው ኢትዮጵያ ላይ ሄዶ ትምህርት ቤት ከፍቶ ብዙ ነገሮች ያደረገ ሰውዬ ነው ይሄ ሰው መጥቶ ስለ ህይወት ሲያወራ ገብቷል ታዳምጠዋለህ ከሱ የምትማረው ነገር አለ ግን ፐርሰናሊ ስለ ህይወት እኔ ከአዶናይ የምማረው ነገር ምንም የለም ሶሻል ሚዲያ ላይ ፌመስ ነው ህዝብ ይወደዋል ያው ፌመስ ለመሆን ደግሞ ዝም ብለህ አንዱ ለዳ ሰብስበህ ነው ዮኒ ስልክ እየደወሉብኝ ነው አውቀው ነው የሚደውሉት ፌመስ ነው የምትሆነው ዳ ሰብስበህ ምግብ ካበላ ልብስ ካለበስክ ምናምን ፌመስ ነው የምትሆነው ኢትዮጵያ ውስጥ ቀላል ነው ፌመስ ለመሆን ገብቷል ግን ወጥተህ ስትናገር ላይክ ሰው እውነቱን ስትነግረው አይወድም የኢትዮጵያ ህዝብ ትልቁ ችግር እዚህ ጋር ነው ያለው ገብቷል አላዛር ልኬልህ ነበረ ከማሽቃበጥና ከምናምን ውጪ እውነቱን የሚናገር ሰው አይወደድም አሁን እኔ አዶናይ ፌመስ ነው ዊ ቢሊቭ ዳት እንወደዋለን ወንድማችን ነው ጥሩ ነገር ሲያደርግ ሰፖርት እናደርገዋለን ገብቷል ኤኒ ታይም ዊ ሰፖርት ሂም አንጠላውም ግን ለማነቃቃት ግን የትኛው የላይፍ ተሞክሮ ነው እሱ የሚያነቃቃው የካናዳ ኑሮ ከበደኝ ብሎ ትላንትና ላይቭ ላይ ወጥቶ ሲያወራ የነበረ ልጅ አሜሪካን አልሳካለ ብሎት ወደ ካናዳ የሄደ ልጅ እኔ ዛሬ አሜሪካን ላይ 18 ሰዓት ምሰራ ሰውዬን እንዴት አድርጎ ነው ሊያነቃቃኝ የሚችለው በምን አይነት መልኩ ነው እኔን የሚያነቃቃኝ ገብቷል መልካም ነገሩን እንደግፋለን ይሄ ንግግር የጥላቻ አይደለም ጋይስ ግን መውደድንና የሆነ ነገርን አገናዝቡ ለዩ መጀመሪያ የሆነ ያለያችሁ ሰዎች አላችሁ ብትቀላቅሉ ሰዎች አላችሁ ቴንክ ዩ ዮኒ እመለሳለሁ ልስማ እሺ ፋሲል አበሻ go ahead bro እሺ ሰላም እንዴት ናችሁ ዮኒ ታዲያሱላችሁም ያው ዛሬም የገባሁት የዚህ በዲኤምቪ አካባቢ በሰሞኑ በተፈጠረ ከዚህ በፊት አይተነው በማናቀው በጣም ብዙ ችግሮችና እንትኖች የታዩበት ስለተደረገና እኔም ስለነበርኩ በተለይ የመጀመሪያ ቀን ነበርኩኝና አንዳንድ አስተያየት ልስጥ ብዬ ነው የገባሁት በቀደምም ገብቼ ነበር በላይፍ ያው ዮኒም ታውቃለህ አንተ ጋር ገብቼ አላውቅም ግን በጣም ብዙ ወቀሳዎች የቀረቡት ዲኤምቪ ነው የተባለ ሲነገር እዚህ በጣም ብዙ ዝግጅት አዘጋጅተናል በጣም ብዙ ስል ይሄ በቀደም የተዘጋጀው ዝግጅት በጣም ኢምንት የሆነ ዝግጅት ተዘጋጅቷል ግን ትልቁ ችግር ይሄ ዝግጅት ያዘጋጁ ሰዎች ጋር አብሮ የሰሩት ስም አልጠቅስም አልፈልግም ፕሮፌሽናል አልነበሩም that was a problem ስራው ላይ የፕሮፌሽናል ችግር ነው ለምሳሌ እኛ ስንሄድ አዶናይ ሲመጣ እኔ አሁን መሄድ አልፈልግም ነበር ተተሉየትሩ እዛ ቦታ ላይ መገኘት አልፈልግም ነበር ልጁ ግን ብዙ አርቲስቶችን ስለደገፈ ብዙ ድሃዎችን ስለሚረዳ ድሮ ከነበረው አመለካከት ስለተቀየረ ሰው ነውና በነበረው አንጀጅ አናረጋውም ሰው አንድ ልጅ ሲቀየር በአዲሱ ሐሳብ እኔ እንዲህ ነኝ ካለ let's help him በሚል ነው በመማር ግብዣና ስትረኝ ተነስቼ ነው የሚሄድኩት የመጀመሪያ ቀን ኤርፖርት ላይ ሲቀበሉት ሶሲም አለች እዚህ የሷ ፔጅ ላይ ወደ 10,000 ሰው ነበር እኔ በጋዘን አጋጣሚ ስራም አልነበረኝ እና ብዙ ሰዎች ለምን ሄድ አልተቀበልከውም ለምን አልሄድክም ሲልኝ እኔ ቆይ እስቲ ሌላ ቀን ሄዳለሁ ሌላ ጊዜ አግኝቼው እንደማንኛውም ሰው አሁን ሚቲም ደግሞ በተወሰነ ደረጃ ልቤም ስለጓጓ እሱን ለማግኘትና 10,000 ሰው ነበር ከዛ ውስጥ በጣም ብዙ ሰዎች ኮምፕሌን ነበራቸው የሚያዩትን እዛ ላይ በተለይ አንድ ሰው በጣም ብዙ ኮንትሮል ለማድረግ አንዳንድ ነገሮች ላይ የሚታዩ ነገሮች ነበሩ which is unprofessional የሆኑ ነገሮች ለምሳሌ እንደዚህ አይነት ነገር ሊድ ስታረግ አንተ ለምሳሌ እኔ ይሄ ስራ ቢሰጠኝ
ስለ ቪዲዮ፣ ስለ ሰዎች ኮንፈርቴሽን፣ ስለ እኔ ቲክቶክ አይደለም ማሰብ። ይቅርታ ቢኒሻዬ ልሸኝ፣ ሌላ ሰው ላስገባ። እሺ ዮኒ፣ እሺ ያ ስለ ስራው ነበር መታሰብ የነበረበት። እዛ ላይ አሁን በጣም ትልቅ ችግር የነበረው የቲክቶክ ቪውን ለማሳደግ ነው። ከስራው ላይ ከመርዳት ይበልጥ ብዙ ነገር ስናይ የነበረው። እኔ በግሌ ሲሄድ 1 ሰዓት ከምናምን ነድቼ ነው። በጣም ትራፊክ ነበር። በዛ ቀን እንደውም እንዳትወጡ ተብሎ ነበር። እኛ አካባቢ ትልቅ ዋርኒንግ የተሰጠ ተንደርስቶር ነበረ። አትውጡ ተብሎ ከተማ ውስጥ እውነት ለመናገር ሰው አታይም። ግን ኦኬ በቃ እንሂድ ብለን ሄድን። እዛ ላይ ቆመን እኔና አንድ ትልቅ አርቲስት ቆመን አናጠገብ። በጣም ብዙ አርቲስቶችም አልመጡም። ለምን አልተጋበዙም? አዶን ነው የኔ ችግር አለም። ማን መጋበዝ እንደነበረበት የሚሰራው ሰው ነው የሚያውቀው። ግን ቆመን መጥቶ ሲያናገረን እንደዚህ ላይክ ስናች ተደርጎ ነው የተወሰደው። ቆመን እኛን ሲያናገረን ይሄ እኔ በቀደም በራሴ ቪዲዮ ተናግሬዋለሁ። እንዴት ድገመው ምንድነው? ቆሞ ሲያናገረን ቆመን እሱ መጣና እኔ መጀመሪያ ጃኬት ሰጣሁት፣ ደስ አለው፣ አወራኝ። የኔ ጉዳይ አለቀ። አይድድ ማ ቢዝነስ በቃ ከዚህ ውጭ እኔ አልፈልገውም ማግኘት። ለምን አንድ ያገኝቸዋለሁ ውጭ አይድድ እኔ ሄድኩት ፕሮሞሽን ለመስራት እሱንም ለማግኘት ለራሴ ጉዳይ ነው። ከዛ ቆሜ አንድ አርቲስት ነበረች ማግኘት የምትፈልግ እሷ ናት። እንደውም ካልሄድም ብላኝ ይዛኝ የመጣችው ስራ ፈታ ከስራ ወጥታ እንደመጣችው ላውቃለሁ። 1 ሰዓት ከምናምን ደርታ ነው የመጣችው። ደን ስታየው ስም ሲያያት መጣና ቆሞኛል ሊያወራን ሲል ላይክ ስናች ተደርጎ ነው የተወሰደው። እንዲህ ተጎትቶ ነው የተወሰደው። ሪስፔክትም አልተደረግንም። ቆመናል። እኛ የሄድነው ቤት ሰላምም የተባልነው ነገር የለም። እኛ መቼስ አሜሪካ ሀገር 1 ሰዓት ተኩል እውነት ለመናገር በዛ ሰዓት ተንደርስቶን ነበር። እኔ ኡበርን ብሰራ ኤክሴል ብሰራ ላይክ $200 ሜክ አደረግ ነበረ። ግን ይሄ ልጅ ከዛ ስለመጣ እናገኘው ብለን ይሄድ ነው እና እዛ የኖርክ እዚህ ሀገር ስትኖር ተከባብረን የምትኖር ሪስፔክት ትደራረጋለህ፣ አብረህ ስራ ትሰራለህ። ነገ ሌላ ቀን ነው ቢያንስ ለመጡ ሰዎች 20 ደቂቃ ይመደብና ከእሱ ጋር እንዲያገኙት ለሱ ደግሞ 30 ደቂቃ ታይም ተሰጥቶት ፕሮግራሙ ሊድ ቢደረግ እንዲህ አይነት ይሄ ፕሮፌሽናል አላዶ ነው። እና አምኖ ፕሮፌሽናል ነኝ ብዬ የነሱ እንትን አንደርስታንድ ለማድረግ ሳይሆን የነበረው ሁኔታ ግን በጣም መስላፕ ነው። ከአይፖርት ሲቀበል ጀምሮ እኛም እዛ ሄድን ጊዜ የመጀመሪያ ቀን ሪሰፕሽን የነበረ ቀን በኋላ ላይም ትንሽ ጭምጭምታ ሰምቻለሁኝ። እዛ ላይ ሰዎች አልተጋበዙ ቅሬታ ሲያቀርቡ ሰምቻለሁ። እኔ ከዛ ውስጥ አይደለሁም። አንቺስ በየተራ ነው ሚውታል እኔም ፌመስ ለመሆን አይደለም እዛ ሄድኩት ወይንም ቪው ለማግኘት ወይንም እሱ ጋር ስለሄድኩኝ ብዬ ሳይሆን እኔ ሁሌ ያው ሰው ያውቃል። አዲስ ሰው ሲመጣ ሄጄ ሚውት አድርገው አንተ ነህ ሚውት አድርገው። የኔ ሚውት ነው ዮኒ አይደለም እያወራ አይደል? እየሰማው ደይቀው አይደለም ይታያል እዚህ ላይ እና ያው ዮኒ ታውቃለህ፣ አንተም ስትመጣ አንተም ፌመስ ነህ፣ ለአንተም ሰጥቼ እንደዚህ አይነት ነገር ለምሰራ ኤቭሪባዲ ኖውስ እና እንደዚህ አይነት ለመስራት ነበርኩት። ፈርሶፈር ሰላም እንኳን አልተባለም። ላይክ ግሬቲንግ ላይክ ዝም ብሎ ስማይል ሃይ እንኳን ደህና መጣችሁ አልተባለም። እንደውም በመምጣታችን ደስተኛ የሆኑ አይመስለኝም። አሁንም የምናገረው ስም አልጠቅስም። ሌሎቹ ሰዎች ግን ዋናው ይሄን ዝግጅት ያዘጋጁ ሰዎች መልካም ሰዎች እኔላለሁ ዋና አስተካክሉ። እንደዚህ አይነት ከክስራ እንዳሰሪ እና እንደዚህ አይነት እነሱ በጣም ብዙ ከክስራ እንዳሰሪ አስተካክሉ። ብዙ ሰው ኮምፕሌን አድርጓል። አስተካክሉ። እንደዚህ አይነት የመረን ስራ አይሰራ መልካም ስራ የሚሰሩ ሰዎች ናቸው። ይሄን ኦርጋናይዝ ማጠራ ምናምን ይባባላሉ። እኔ በአራት ነው የምተክለው። አስተካኪ ማድረግ ያለብሽ ነገር ካለ የግልሽ ነገር አይደለም። ሌሎቻችሁም አዶናይ ሰው ይወዳል። እውነት ለመናገር ከሰው ጋር መነጋገር ይፈልጋል፣ መጫወት ይፈልጋል፣ ምናምን እንደዛ ይደረጋል። ደግሞ ማንም ከማንም አይበልጥም። እዚህ አሜሪካ ሀገር እኮ ሰው ሪስፔክት የሚደረግበት አይደለም። አዶናይ ቴዲ አፍሮ መጥቶ እኛ እዚህ ተቀብለነዋል። ከ5-6 ጊዜ በላይ እኮ ከኔ ጋር ነበር ሬስቶራንትም ወስደው ኤርፖርት ድሮፕ ማድረግ ማናቸውም አስቴርንበር ኤፍሬም ሁሉ እነዚህ ሰዎች በጣም ትልልቅ ሌጀንዶች ናቸው። ሰው ሲያገኙ ግን ጎንበስ ስለሆኑ እውነት ለመናገር እኔ እንደውም እዚህ ላይ ልናገር ሪሰንትሊ ቴዲ አፍሮ ሲያትል እያለን ኤርፖርት ድሮፕ አድርገ ነው የሆኑ ሰዎች ቤተሰቦች እየሮጡ መጡ ሊሳፈሩ ነበር እና ልክ ሲያዩት ልጆቹ እየበረሩ መጡና ሲሉ እሱ ሊገባ ፕሌኑን ትቶ መጥቶ አቀፋቸው፣ ሳማቸው እና በአጋጣሚ አንዱ ልጅ ሚኒሊክ ነበር ስሙ እና እንደውም ልጄ ሚኒሊክ ነው ሲለው ለመግባት ትቶ መጥቶ ፎቶ ተነስቷል። እሱ ነው ቢግ ዲል ፎቶ መነሳት ከአዶናይ ጋር ዋይ ሜክ ኢት ቢግ ዲል። ለምንድን ነው ትልቅ ነገር የተደረገው? እንዴ በእድሜ እኮ እኛ ቢያንስ ከሱ እንበልጣለን። ደግሞ እኔ ቢያንስ የሱ ልጅ እኮ ዩኒቨርሲቲ ትልቅ ቦታ ላይ የምትሰራ ልጅ አለችኝ የሱ እድሜ። ደን እንደዛ አይነት ቦታ ስትሄድ ዲስሪስፔክት መደረግ የለብህም። ማንም ሰው እዛ ሲመጣ ፈርስት ኦፍ ኦል በቃ ያ ላይክ ስማይል ቶሺ ቢዚ ልትሆን ትችላለህ።
እዛ የመጣ ነው እኛ አሜሪካ ሀገር ምንም አዶና ነገር ስለመጣን አያበላንም። እንደውም ኪሳራ ነው ለኛ እውነት ለመናገር እዛ በመገኘታችን ሁላችንም ስራ ፈተን ነው ይሄን ነው። ግን ቢያንስ ሪስፔክት መደረግ ከዚህ በፊት ብዙ ዝግጅቶች ተደርገዋል። ኢትስ ኖት ላይክ አንድ አይደለም በጣም ትልልቅ ለመቄዶንያ ለትላልቅ ኮንሰርቶች እኛ አዘጋጅተናል እኮ 100-200 አይደለም እኮ እንደነሱ 500 ሰው 600 ሰው የሚመጣ ዝግጅት ላይ አዘጋጅተናል። there wasn't any የምትል ነገር አልነበረችም። ይሄ ጉዳይ ግን አሁን የተነሳውና የመጣው ችግር የማኔጅመንት ችግር ነው። ፕሮፌሽናል የሆነ ሰው ሊድ ስላላረገው እና በራስ አንድ ልጅ ልወጣ ስል መኪና ዘግቼ አጣ ማቆሚያና እኔ ጋር ቆም አልኩት። ልጁን መጥቀስ አልፈልግም። ከዛ ሲመጣ ቦታ ሲሰጠው ምንድነው ስለው the problem አለኝ። ሁሉም ሰው ቲክቶክን ይዞ መጥቶ የራሱን ቲክቶክ ማሳደግና መስራት ፈለገ። ኢንክሉዲንግ ይሄን ኦርጋናይዝ ያደረገችውም ያንን ነበር ስታደርግ ነበር። that was a problem so አንድ ፕሮፌሽናል ነገር ስታደርግ የሆነ ሰው ቪዲዮ የሚቀዳ ሰው ይዘጋጃል። ቅድም እንዳልኩት ለኛ ለመጣነው ሰዎች እሱን ማግኘት ለሚፈልግ ሰው ደግሞ 20 ሚኒት ይሰጥና ለምን ማንም ሰው የመጣው እሱን ለማግኘት ነው። ወጣቶች ነበሩ ልጆች ማግኘት የሚፈልጉ ግን በጣም ፕሮፌሽናል በሆነ መንገድ ነበር ነገሮች በሙሉ ሲሄዱ ነበር። that's why 3 times ኮምፕሌንት ሲደረግ እና ዲኤምቪን ደግሞ እንደዚህ አትውቀሱ። እዚህ ብዙ ሰዎች አሉ ፕሮፌሽናል የሆኑ ብዙ መስራት አንዴ ስራ ላይ ስለሆነ አላጋራ የሆነች ነገር ልናገርና አንድ ደቂቃ ስለ ቅዳሜ ጉዳይ አንዴ ሞታብሽ ነኝ ያባል አሲሎ አንዴ ማኛ እሺ እዚህ ሀገር በታይም ነው ጭውት አማርኛ አባይ እኛ ባርነት ላይ ነው። ይቅርታ ባርነት ስሌቨሪ ላይ ነው ሞዴል። እኔ ምንድነው ማኛ ሁለት ነገር መናገር ነው ፈልገው። የመጀመሪያው አሜሪካን ሀገር ስትኖር ሁላችንም አምሹር ፓስፖርት ያለንን ግሪን ካርድ ያለን እዚህ ሀገር ኖራችሁ አልተሻሻላችሁም አልተለወጣችሁም ተብለን ተባለብን ቀንታችሁ ነው ምናምን። አባዬ እኛ የለፋነው ለቤተሰባችን ነው ለሰው ሾፍ ልናረጋ አይደለም። አሜሪካ ያለ ሰው አሁን እኔ ማኛ እኔ መጥቶ አላዛር ነገ እንዲ ሞቲቬት አድርግ ስትለኝ እኮ አንተ አፈር ልሰ ተነስተ የሆነ ነገር ማሳየት አለብህ አይደል? እኔ ሞቲቬት ለማድረግ አንስ ኤኒ ሞቲቬተር ገብታችሁ ኤኒባዲ ሞቲቬትስ ኢን አሜሪካን ካንትሪ they always to have something to show። እኔና ማኛ ማን ነው ማህር የሆነን የኢትዮጵያን ህዝብ ከዚህ ሞቲቬት ማድረግ አንጂ ከሀገር ውጡና አሜሪካን ነው እንችላችሁ እንችላለን። ስለ ኢትዮጵያ ቢዝነስ አና ስለ ኢኮኖሚው አና ኢትዮጵያ ያለ ሰው ኢትዮጵያን ሰው እኛ ያልነው ይሄ ልጅ ሲመጣ ህፃናትን ለማሳደግ ነው የመጣው ሲባል ሁላችንም አፈውተናል። ሰፖርት አላረግነው ምን ልጅ እየወጣችሁ ቤተሰቦቻችን ሄዳችሁ ይሄን ልጅ ተገኝታችሁ ብዬ እኔ ራሱ ተናግሬያለሁ። ማኛ አፑት ማሳይ ማሽነውን ሳይድ ተናግረናል። ሄደን ሰፖርት አድርጎ ህፃናቶች ይታከሙ ሁላችንም የኔ ቤተሰቦች እንደውም ወይናል እየተመለስክ ብሎ ያላመሰኝ የለም ያላመሰገነኝ የለም። ማኛ ዛሬ ግን አንድ ሰው አንድን አይዲያ ይዞ ነው እንጂ ከመሬት ተነስተ አሜሪካን ሳታይ እንደኛ ሳትቸገር አፈር ለሰ ሳትነሳ እኛ ሞቲቬት ማድረግ አትችልም። አቅሙ የለህም ካፓሲቲ የለህም ብለ መቃወም ጥፋቱ ምንድነው? ማኛ እናት አባቱን አልተሳደብን የልጁ ማንነት አልነካን። always say this ከኢትዮጵያ መጣ አሜሪካንስ ሞቲቬት ልታረግ አትችልም ነው ያለው። it's embarrassing ለኛ ራሱ አሜሪካ ተናግሯል። ማነች ኤሉ ተናግሯለች። አሜሪካ ቢል ራሱ ሞቲቬት ነው የሚያረገ። ክሬዲት ካርድ እዚህ መጣ ቲክታክ ላይ እንደ ስፐርም የረጫው ክሬዲት ካርድ ራሱ ሞቲቬት ያረጋል ለመክፈል በደንብ አርገ። ሁለተኛ ነገር በሶፊ ምንድነው ያለችን ገመድ ገዛላችኋለሁ አይጥ መርዝ ገዛላችኋለሁ ላና ያለች ለተመቀኛችሁ አይባልም እናቱ አይባልም። 50 ዓመት ምንኑር 40 ዓመት ምንኑር እግዚአብሔር የሰጠንን በአቅማችን ጥረን እየኖር ነው ያለነው። እኛ ሊስት ማንነታችንን በንጹህ ልባችን ነው የምናሳየው። የሌለን አለኝ ብላላ ማኛ ፋብሪካ አለኝ ብሎ ያውቅ አላዛር እኔ እዚህ ጋር ቤት አለኝ ትዳር አለኝ ቢዝነስ ብዬ አላውቅም። በማንነቴ እግዚአብሔር በሰጠኝ ለእናት አባቴ ግን ጥሬ ግሬ ግን ጥሩ ነገር ሰርቻለሁ። ቁም ነገር ሰርተናል። ለቤት አሁን ቴል ደስ ዴይ ቤተሰቦቻችን ያመሰግናል። ስለዚህ ገና ለገና እሱን አልደገፍንም ብላችሁ ታነቁ ተገልበጡ። እግዚአብሔር አምላክኛ መድኃኒዓለም ይጠብቀናል። የአይጥ መርዝም አያስፈልገንም። ማግኘት ድመትም አያስፈልገንም። እኛ ጋብሌስ አሜሪካ አይሰማ ማግኘት አፍናል ሚዩት ነው ያለው። ማኛ ስልክ እያወራ ከሆነ አላውቅም። አባቱ ሶሪ ሶፊ እኔ ጥያቄ
አዶናይን አለመደገፍ መታነቅ የምንቀናበት ነገር በጣም ይደብራል። አላልኩም ካስወራኝ አላልኩም። አይ አስወራኛ ጠይቀኝ አይባልም። ለማንኛውም ከታችሁኝ እሰማችኋለሁ። ያው ከስተም ስራ ላይ ነው ያሉት። ይቅርታ እኛ ድህነትን ለማሸነፍ 50 ዓመት ኖረን ስቲል እየለፋን ነው። እንግዲህ ምንም ማድረግ አይቻልም። አኝዚ ሌላ 50 ዓመት መድኃኒዓለም ከሰጠን እንሰራለን ግን አይባልም። ሶፊ አንቺ ኦኬ፣ አንዴ ልመልስ፣ እድሉን ስጠኛ። አንዴ ልመልስ አለው ከስር ቤቢ። አዎ የሰማሽ። ኦኬ፣ አንዴ ኦኬ፣ ልመልስ። ችግር የለም። ኦኬ፣ ልመልስ አንዴ ዮኒዬ። ኦኬ፣ ከሱ በፊት ግን አንድ ነገር ልበል ዮኒ። ሰው ግዴታ ሞቲቬት ለማድረግ 40 ዓመት መኖር፣ አመድ መብላት፣ አፈር ውስጥ ገብቶ መንከባለል፣ መቸገር ወይም ደግሞ ልክ እኔ ወጥቼ 12 ሰዓት ኡበር ሰርቼ ደክሞኝ እንደምመጣ አይደለም። ያንዳንዱ እድል ደግሞ በቃ ኖ እንዴ አጣየቅሽ አይደለ? አጋር አንሰር አይደለም ኤክስፕሌን ወጣኝ you don't explain that ምን መሰለኝ motivators do you even know what motivation is? ሞቲቬት የሚያደርጉ ሰዎችን አውቀሻል? ካላቸው ካላቸው የልምድ አንጻር ካላቸው ነገር አንጻር ያንን አሸንፈው ሰክሰሱን በቢዝነስ ደረጃ በሁሉም አድርገው የመጡ ሰዎች ናቸው ሌሎችን እንደዚህ አይነት ነገር የሚያስደርጉት። ዮኒዬ እሱ ደግሞ በዚህ 26 ዓመት እድሜ በወጣትነቱ በስደት ዓለም ውስጥ ያሳለፈውን ኤክስፒሪየንስ ሼር ማድረጉ ምንድነው ክፋቱ? እንደኛ አሩን መብላት አለበት፣ እንደኛ ላበላም መሆን አለበት፣ እጁ አፈር ዱቄት መሆን አለበት እንዴ? ሳይሆን ሞቲቬት ማድረግ አላዛር እንደዛ እያለ እኮ ነው እንዴ? አይደለም ያለው ምን መሰለህ፣ አሜሪካን ሀገር የእሱን ላይ ቆይ አንዴ አሜሪካን ያለው ስለሰማሁት ነው ቅድም ገባኝ። አሜሪካን ያለው ሰምተሃት አልቅድም? አንዴ ቆይ ሁለተኛ ደግሞ ልመልስለት አላዛር አይጥ መርዝና ገመድ። አሁንም እኔ ለምን አዶናይን ተናገራችሁት ወይም ደግሞ ለምን እንዴት አደርጋለህ አላችሁ አይደለም ያልኩት። ምቀኛ ለምትሆኑበት ለምትመቀኙበት አሁንም አንተ ቤት ስደግሞ የአይጥ መርዝና ገመድ ስፖንሰር ሆኗል። ለምን የሚመቀኙ ሌሎቹ ነገር እኔ ስፖንሰር እኔ እኮ ለነዛ እኮ ነው ለእናንተ ምን ብለው ነው የሚመቀኙት? አላዛር ለምን አቤት አለ? አላዛር እኔ ነው ብሎ ለምን አቤት አለ? ኖ ሳይሆን አንቺ አባባልሽ ራሱ አሁን ለምሳሌ አዶናይ መልካም ነገር ሲሰራ መልካም ሰርታል ብሎ ብዙ ሰው አፕሪሺየት አድርጎታል። ባጠፋ ጊዜ ተችቶታል። ጥሩ ነገር በሰራ ጊዜ አሁንም ለምቀኞቹ የአይጥ መርዝና ገመድ ስፖንሰር ሆናለሁ ማለቴ ምንድነው ችግሩ? ስፖንሰር ሆናለሁ አሁንም ምንድነው ችግሩ? ምኖቹ ናቸው ምቀኛ የሆኑት? እንዴ አቤት ናቸው። ለምንድነው አቤት ያለው አላዛር? እሱና አልተናገርኩ እኔ ስሙን ጠርቼ ለምን አቤት ይላል? አሁንም የአይጥ መርዝ ገመድ ስፖንሰር ሆናለሁ እደግማለሁ። ችግር የለውም። አንድ ጥያቄ ልጠይቅሽ። ቅድም ከሰማሁት ምን አልሽ? እኔ የልጆቼን ወስጄ የሱን ኤክስፒሪየንስ እንዲሰሙና ወደ ልጆቼን ወስጄ አላልኩም። ይኸውልህ እንዴት እንደሚሰማው አላልኩም። ለምንድን ነው ሰው ማዳመጥ የማትችይው አንቺ? ግን በጣም እኔ እኮ ጥያቄ ስለ ልጆችሽ አይደለም። ኦኬ። እና የሱን ኤክስፒሪየንስ ሼር እንዲያደርጋቸውና እንዴት መኖር እንደሚችሉ አሜሪካ ውስጥ እንዲያውቁ ፈልጋለሁ። ዮኒዬ አላልኩም። ግን አንቺ ኢትስ ኦኬ ተይው። አሁን ያደረግሻቸው ሌሎች ነገሮች አሉ። ኢትስ ኦኬ። ቆይ ጥያቄ ልጨርስ ፕሊዝ። አንቺ እሱ ሰክሰስፉል ነው ብለሽ የምትይው ምንድን ነው አሜሪካ ውስጥ? እስቲ ንገሪኝ። ኦኬ ዮኒዬ አም ሶሪ ምናልባት ስለምቸኩል ነው። አንተ አዳምጠኝ ዮኒዬ። ያልኩት ምንድን ነው ትሄጃለሽ እንዴ ብሎ ሲጠይቁኝ አዎ ሄዳለሁ። የሚሄደው ግን በእድሜው በተለይ ደግሞ ከመጣበት በዛች የእድሜው 1918 ያለፈውን ኤክስፒሪየንሱን መስማት እፈልጋለሁ። ያንን ጊዜ ነው ያልኩት፣ ያሁኑን አይደለም። ያንን መስማት ስለምፈልግ ልጄ ሲያድግ እስቲ 19 ዓመት ሲሞላው ያንን እነግረዋለሁ ነው ያልኩት እንጂ ልጆቼን ይዤ ሄዳለሁ አላልኩም። ወይም ደግሞ እሱ ያሳለፈው ኤክስፒሪየንስ ይሄ ነው አላልኩም። አየህ ሁሉን ነገር እንደፈለጉ ነው የሚሰሙት።
አላልኩም። ይኸውልሽ ቆንጆ እንዴ እኔ እኮ ነው አንደበቴ። ለምን ዮኒ ነው ዮኒ እኮ ነው ጓደኛዬ። ዮኒን ነው የማውቀው። ለምን ዋሸዋለሁ? ኧረ እባክሽ አዳምጪኝ። ችግር የለውም። ይኸውልሽ ቅድም ከእሷ ጋር አይሆን እንትኑ በቃ እሷን ፍቷትና አይሆንም። እኔ አሁን አጀንዳው ወደ እሷ ባይቀየር ደስ ይለኛል። በቃ ሰክሰስፉል የሆነውን ነገር ይኖካል። ማሪ አንድ የሆነ ነገር ይበል። እሱ ቆይቷል። እሺ ችግር የለውም። ኦኬ ይኸውልህ ቴንክ ዩ እኔ አመታዋል አጀንዳውን በፈቃደኝነት ደግሞ ምናልክ የአዶናይ ሳፖርት የሆናችሁ ቻሌንጅ አድርጉ ግቡ ብለሃል። አሁን በብዛት ስናያቸው 90% ተቃዋሚ ደጋ የአዶናይ አጌንስት ናቸው። እንደዛ ከሆነ መፈሳፈስ ይቻላል ከተፈቀደ ማለት ነው። ማለት ግልጽና ግብጽ ማለት ነው። እንዲህ ካሜራን ከፍተህ ቢደበቅ ነገር የለም። ኦኬ እኔ በሶስት ልጆች የነበረው ኮምፕሌን መናገር እፈልጋለሁ። በአዶናይ በብላክ ስታር በአባ ሐዲሽ ተነስተዋል እዚህ ላይ ማለት ነው። ያንዳንዱ ፊት ለፊት አልኩ እኮ ፊት ለፊት መመላለስ እንችላለን። ኦኬ ይሄ ልጅ ሞቲቬሽን የተባለው መጀመሪያ ዲሲ እና ዲኤምቪ ኤሪያ ላይ ብቻ ሰው አታክ እያደረገ ነው። ብዙ ቦታ እመጣለሁ ያለው እሱ አሜሪካ ላይ ብዙ ቦታ እመጣለሁ። አትላንታ ከመጣም ነምበር 1 ባይ ዘ ወይ ለምን ካልከኝ አሁን አይደለም አድነው የምደግፈው እኔ ከመጀመሪያ ጀምሮ ኦኬ ሰምተናል። አው እንደዚህ ያደርግ ነበር ለማኝ ነው ምናምን ታስፋ አዶናይ የነበረበትን ችግር ለህዝብ ተናገረ። ህዝብ ሳፖርት አድርገው በጊፍት 80 እና 90 100 ጊዜ የጌም ቀጠሮ ያርገ የበዘበዘ ሁላ አዶናይን ጊፍት ተሰጥቶታል ብሎ ሲተች በጣም ሼም ነው። እዚህ በየቦታው ስታያቸው 90 እና 100 ጊዜ የቀጠሮ ጌም እያደረጉ ከህዝብ ሲበዘብዙ የነበሩት አሁን አዶናይ ዛሬ ስለ አዶናይ ስታወራ ሰማው። አንተ አሁን ራሱ አንተ ለምንድን ነው ሶሻል ሚዲያው ላይ አዳምጠኸዋል በጣም አጌንስት የሚሆኑ ነገሮች። ስለዚህ በዚህ መነጋገር እንችላለን። አዶናይ ስለ አሜሪካ ምንድን ነው ሞቲቬት የሚያደርግ ያለው? መጀመሪያ ዮኒ ምንድን ነው ያደርገው? ሰምተናል። ሞቲቬት ፕሮግራሙ አልተጀመረም። ብንሰማ ኖሮ ስለ አሜሪካ ቢፈተፍት እውነትን ሁላችን ገብቷል አስተያየት ሰጣለን። ይሄ ልጅ ስለምንድን ነው ሞቲቬት የሚያደርገው? ምናልባት እሱ ስደት ነበር አገር ቤት ገብቷል። ላሳየህ አይሻልም? ኦኬ ላሳየህ ምንድን ነው እያለ ያለውን ለሚለው ላሳየህና ብናወራ ይሻላል። እኔ ከመሬት ተነስቼ ሰው መውቀስም አልፈልግም መነጋገርም አልፈልግም። ለሚሽል አሁን አሻሽሎት ነው። ቆይ ስማ፣ እንደምታውቁት እንግዲህ ቅዳሜ ማርች 28 የራሴ ኢቨንት አለኝ። ሞቲቬሽናል ኢቨንት ሲባል እንግዲህ ብዙ ሰዎች የሚመስላቸው ለማነቃቃት የምመጣ ነው የሚመስላቸው፣ ግን እናንተን ለማነቃቃት አይደለም አላማዬ። የኔ ዓላማ ካላችሁበት ጭንቀት እንድትላቀቁ ነው። የኔ ዓላማ ካላችሁበት እፍረት፣ ቁጭት እንድትወጡ ነው። የኔ ዓላማ ኮንፊደንሳችሁ እንዲጨምር ነው። ኮንፊደንስ ማለት መጎረር አይደለም። ኮንፊደንስ ማለት እኔ ከሰው እበልጣለሁ ማለት አይደለም። ኮንፊደንስ ማለት ሰውን የማስደሰት ፍላጎት መቀነስ ማለት ነው። ኮንፊደንስ ማለት እሽባይነት መቀነስ ማለት ነው። ኮንፊደንስ ማለት አንዳንድ የራስህን ማስቀደም ጥፋት እንዳልሆነ ማወቅ ነው። ኮንፊደንስ ማለት ያ የይሁንና የጥሩ ነኝ አስተሳሰብ እየቀነስክ ታዊ መሆን ነው። ለራስህም ለሌሎችም ሰዎች ነው። እኔ በጣም ብዙ ልነግራችሁ የምፈልጋቸው ነገሮች አሉ ከራሴ ህይወት። አዶናይ ከ4 ዓመት በፊት የነበረው ህይወት ታስታውሱታላችሁ። ከሰውነቴ ጀምሮ የነበረኝ የአኗኗር ዘይቤ፣ የነበረኝ ኢንካም፣ ሁሉም ነገር አይታችሁታል እናንተ። እና አሁን ደግሞ የደረስኩበት ነገር አለ። እንዴት አድርጌ ነው እዚህ ደረጃ የደረስኩት ማሳየት እፈልጋለሁ። እውነቴን ነው የምላችሁ። ከስቃይ እንድትወጡ፣ ድንን ማለት እንድታቆሙ፣ በሰው ምክንያት መደበቅ እንድታቆሙ፣ ሰው መፍራት እንድታቆሙ ላሳያችሁና ላስተምራችሁ እፈልጋለሁ። ኦፍኮርስ እድሜ 26 ምን ላርጋችሁ? ላስተምራችሁ እፈልጋለሁ። ስሙ በደምብ ሌላ ማለት ከዚህ በፊት ያለውን ስማ። ኦኬ በእድሜ ከለካችሁኝ የማስተምረው ትምህርት ልብ ብላችሁ አትሰሙትም ማለት ነው። እውነት ከምታስቡት በላይ ከእግዚአብሔር ጋር ግንኙነት አለኝ። እንደዚህ ስላችሁ ከእናንተ እበልጣለሁ እያልኳችሁ ሳይሆን በጣም በብዙ ስቃይ ያሳልፎኛል እግዚአብሔር ሆን ብሎ ለዚህ ጊዜ እያዘጋጀኝ ነበርና ቅዳሜ ማርች 28 እውነቴን ነው የምላችሁ አዲሱ አዶናይ በአካል የምታዩበት ነው። ዝግጁ ነኝ እናንተን ለማገዝ። ስለዚህ ዲኤምቪ ኤሪያ ከሆናችሁ እናንተን ለማገዝ ይሄ ተሻሽሎ የተሰራው ነው። ያልተሻሻለውን ኦሪጂናሉን ደግሞ ላሳይ። ቆይ ያልተሻሻለውን በጥሬው ኦሪጂናሉን ላሳይ። ዲኤምቪ ኤሪያ የምትገኙ ሀበሾች፣ ውድ የሀገሬ ልጆች እንደምታውቁት ማርች 28
ቅዳሜ በዋርነር ቲያትርስ የሚገርም ኢቨንት አለ፣ የሞቲቬሽናል ኢቨንት። በአካል መታችሁ ከኔ ጋር መገናኘት የምትፈልጉ ከሆነ ቀድሞ ቲኬት የቆረጡ 300 ሰዎች፣ እነዚህ ቲኬት የቆረጡ ሰዎች ደግሞ በስክሪንሻት ኮመንት ላይ ከላኩ እኔ ሪፕላይ ያደርግላቸዋለሁ። በአካል ደግሞ የራሳችን ጊዜ እናሳልፋለን ማለት ነው። 2000 ሰው ነው የሚመጣው። ከነዚህ 2000 ሰዎች 300 ሰዎች በአካል የመጨረሻ ኢቨንት ላይ እንገናኛለን፣ ሌላ ቦታ ላይ ለየት ብለን ማለት ነው። ስለዚህ ስክሪንሻት እያደረጋችሁ የቆረጣችሁ ቲኬት ቶሎ ብላችሁ እዚህ ኮመንት ላይ ጻፉልኝ፣ የዛኔ አያቸዋለሁ ማለት ነው። ይሄ ነው እንግዲህ የነበረው። አሁን አውራ። አሁን ሁለቱንም አይተሃል ማሪ፣ አውራ። ያ ቴንክ ዩ። አንደኛዋ በተለይ አሁን ያሳየን አይቻት ነበር ስትዘዋወር ቀንዳይ እቺ ነበረች መጀመሪያ እቺ ሞቲቬሽናል ስፒከር ሊያደርግ ነው። ይሄን ነው ዳይሬክትሊ የመጣው። ኦኬ ቀጥል። ገባኝ። አሁን ይሄንን መልስ ራስ ትመልሷለህ ይሁን። ይሄ በሼም ይሁን እፍረት ይሁን የኛ ህብረተሰብ መጀመሪያ በጣም ሼምፉል ነው። ገብቷል። እየነዳ ከሆነ እንትን ሊልብህ ይችላል፣ ሊዘጋብህ ይችላል። በድምፅ አውራ ያደርገዋል። ኦኬ ኖ አይ መካኒክ ጋር ያሉት እያወራሁት ነበር። እኔ የምላሉት ይሁን ምን አለ መሰለህ በጣም ብቃት ያላቸው በጣም ትምህርት ያላቸው ሼም እየያዛቸው ሶሻል ሚዲያ ላይ ገብተዋል። እውቀታቸውን ብቃታቸው ለህብረተሰብ እንዳያጋሩ በእፍረት ቁጭ የማይገቡ ማዕት ናቸው። ሶሻል ሚዲያ ባይዘው ይኸውልህ ሁሉንም ሳይሆን ኦርም 90% ደደቦች ነው እዚህ ያለነው። በትክክል ለመናገር ከሆነ በትክክል 90% ደደብ ነው እዚህ ያለው። ብቃት ያላቸው ምን ያላቸው ትምህርት ያላቸው ሁሉ እዚህ አይመጡም ያሉት። አሁን ያን እፍረት ይኸውልህ ያን እፍረት ሰብረው ለህብረተሰባቸው መድረስ እንዳለባቸው ይሄ ሰው ሊያስረዳ ከሆነ ምንድናት እዚህ ላይ ክፋቷ አለ እኮ ሼም ሆነ መናገር የሚገባህን ነገር ይኸውልህ አንዳንድ ቦታ እኮ ስንሄድ የሚገባን ነገር ያለ መናገራችን ስንት ነገር ያመለጠናል። አንተ ራሱ ስንት ነገር ኬዞች አመጣህ ከዚህ በፊት ማድረግ የሚገባቸው ለምን አላደረግሽም ስል አፍሬ ነው እኔማ ሼም ይዞኝ ነው ማአት ነው ያለው። ይሄ ነገር እንግዲህ ህብረተሰቡ ብሬክ አድርጎ ወደፊት መምጣት የሚችል በተለይ ብቃት አለው የለውም የሚለው ጉዳይ ሌላ ጉዳይ ነው። ይሄ አሁን ያን ነገር በትክክል ብቃት አድርጎት ይገልጸዋል ወይ በትክክል ያን ነገር ወደ ህብረተሰቡ በስሜት ልኮ ሪፍሌክት ያደርጋል ወይ ለሚለው ነገር ሌላ ጉዳይ ነው። አሁን በአዶናይ እነዚህ ሀሳቦች ሲገለጹና እኛ በምናውቃቸው ሲገለጹ ዲፈረንት ነው ማለት ነው። በብቃት የሚወጣው ከሆነ ምንድነው ክፋቱ ነው? ምንድነው ክፋቱ? እኔ ምናሉት እያልኩ ያለሁት ምንድን ነው? በጣም ጥሩ መስሉ ወይ በዚህኛው በጣም ጥሩ ጠየቀኝ እኮ እኔ ልመልሳት ጠየቀኝ። ስለዚህ ምን መሰለ፣ በመጀመሪያ ደረጃ እኔ የማየው ምንድን ነው ስለ አሜሪካ ላይፍ፣ ስለ ካናዳ ላይፍ፣ ስለ አውሮፓ ላይፍ የተናገረው ንግግር ኮምፕሊትሊ ሚስኢንፎርምድ አድርጎ ነው የተናገረው ራሱ ማለት ነው። ሚስኢንፎርም አድርጎ ምንድን ነው ያለው? ስትረስ ነው ያላቸው፣ ምንም እንትን የሚል የለም፣ ላይፋቸው የተቀየረ አይደለም፣ ከቢል ውጭ የተወሰነች የሚተርፍ ነው ያላቸው ብለዋል። ሁለተኛ ደግሞ ስለ እርዳታው ካየ ከተረዳ በኋላ ስለ ጌሙ ስላወራ ነው ቸግሮኛል ብሎ መጥቶ ነው የመጣው። ከዛ በኋላ አገዙት ወንድምና እህቶች። ከዛ በኋላ ሸዋሸዋ ሰራቸው ብለው ነው ቃል በቃል የተናገረው። የተናገረው ምንድን ነው? እኔ ቸግሮኝ አልነበረም፣ ምንም ነገር የቸገረኝ ነገር አልነበረም፣ በቃ አገዙኝ ምናምናም ብሎ እንደ ተራ ነገር ነው ያወራው። ከዛ ያንም ሙላ ኦኬ ተባለ እኮ። ከዛ ወደ እርዳታው ሲገባ አንድም ሰው አልተቃወመው። ወደ እርዳታው ገብዞ ጥሩ ነገር በሰራ ጊዜ ኦኬ ዩር ግሬት፣ በዚህ ነገር ላይ ተባረክ፣ በርታ፣ ጥሩ ነገር ነው ተብሎ ሁሉ ነገር ተስተካከለ። ይሄ ነገር መጣ። አሁን ሞቲቬሽናል ስፒከር ነኝ አሜሪካ ደግሞ ላነቃቃችሁ የሚል ነገር ነው የመጣው። ያ ሲሆን ኮስችን አይደረግም ወይ? በዚህ ነገር ኤክስፒሪየንሱ አለ ወይ ነው ማይ ኮስችን። ምን አይነት ኤክስፒሪየንስ አለው ሰው? ኢቨንት ላይ መጥቶ ያውቃል ወይ? ለምሳሌ ኢትዮጵያ ላይ የሆኑ ቦታዎች ላይ ሄዶ ለምሳሌ መከላከያ ሄዶ አየር ኃይል ሄዶ በጣም ተደንግጦ ላይ የነበረ ቦታ ነው። ኢትዮጵያ ላይ አንድም ኢቨንት ላይ እንደዚያ ነገር አላዘጋጀም። ዴርዝ ነተን ኢትዮጵያ ላይ እንኳን ገብቶ ሰክሰስ ያገኘበት ቦታ ላይ እንኳን ገብቶ ይህንን ነገር አላዘጋጀም። ይህን ዱነ ነው ኤክስፒሪየንሱም የለውም። የሌለው ኤክስፒሪየንስን አምጥቶ ምንም ነገር የሌለውን አምጥቶ እዚህ ቻፓ ስላለ ብቻ ኑ ሰርፕራይዝ ላርጋችሁና ገንዘባችሁን ሊቀበል ሲል እኔ ለእኔ ፔጅ ነው፣ ስለሌላው አይመለከተኝም።
የኔን አክባሪና ወዳጅ ሊሆኑት ወይር ምንት እናንተ አልነቃችሁም ወይ? እናንተ ህይወቱን አልጀመራችሁትም ወይ? እናንተ ህይወትን አታውቁትም ወይ የሚል ኮስችን ነው ያለኝ። አዱ ሀቭ ኮስችን። አሁንም አሜሪካን ያላችሁ ቢልን ሌት ተቀን የምትከፍል ህይወትን ለመቀየር የምትንተፋተፍ ላይፍን ብዙ የምትጥርና ወገንን ቤተሰብን ምንን የምትረዳ ወንድምህት ጭንቀት እሱ እንጂ ሌላ ነገር ኖሮ አይደለም። በምንድን ነው አብዛኛው የሚጨነቀው? ኢትስ ኦንሊ አባውት ቢልስ ለሚከፍለው ለሚያደርገው እንጂ ሌላ ህይወት አሜሪካ የሚያስጨንቀው ሰው 90% የለም። ኢትስ ኦል ዴድ። ስለዚህ ይህንን ነገር ከእናንተ ጋር ልምድ ልከፋፈል ከሆነ እሰየው፣ ብዙ ሰው ያግዘዋል። ልምድ እንከፋፈል ነው። የኔ የካናዳ ልምድ አለኝ የነበርኩት አሜሪካን መጥቼ ያሳለፍኩን ነገር ነበረ። ልምዴን ሼር ላርጋችሁ እስማማለሁ። አም ግን ቲችው ካለኝ ግን ሄል ነው የምልህ። አሁንም አያስተምረንም እያልኩ ነው። ሂዝ ናት ገነ ቲች ና ይገባኛል። አሁን ዮኒ ምን አለ? ስለዚህ ሌሎቹ እንዲሉ እሱን አስቲ አንተ ንገረኝ። አሁን ለምሳሌ አንተን መጣ ከአንተን አሁን አንተ ቆይ በአንተ ልጠይቅ፣ አንተ ጋር እንሂድ። አንተ ጋር መጣና ላነቃቃ ብሎ መጣ። አንተ ትነቃቃለህ? ምንድን ነው አሁን የሆነ ነገር ላነቃቃ ካልከኝ አይዲያ ሼር ላድርግ ነው የምትለኛለሁ አይደለ? እሰማሃለሁ። ሶ ዩ ገና ፔይ ሚ ዶ ዩ ሃቭ ቱ ፔይ ሚ $100 እኔ ለማወራ ነው። እሱ ግዴታ አይደለም። ኦኬ ዮኒ ገና ፔይ ሚ እኔ አሁን አዶናይ ነኝ። ኦኬ አዶናይ ነኝ። ማሪ ሄይ ዋትስ ጎይንግ ኦን ዩ ገና ፔይ ሚ አም ገና ቲች ዩ ሳምቲንግ እልሃለሁ። እና እኔ ደግሞ ዮናስ ገብቶሃል? ዮናስ የሚናገረኝ ነገር ስለማቀ የሚናገረኝ ነገር ያዋጣኛል ካልኩ እከፍላለሁ፣ አያዋጣኛል ካልኩ ደግሞ አልከፍልም። ትሩ አድዋንቱ። ስለዚህ አሁን ይኸውልህ እዚህ ቤት የገባሁት ለመሰለህ ዮኒ አንተ ነገሮችን በፌርና በቻሌንጅ ስለምታወራ፣ ሌላው ግን ዮኒ ሌላው ተረጋግጣለህ። እኔ አባት አትግባባ። ኖ ለዛ እኮ ነው ያልገባሁት ያልመለስኩትኝ። ያ አሁን አንድ ሮንግ ያስካት ነገር አንተም ትታረምባት ከሰው ያመስ መብት ነው እንድትታረምባት። ግን ወርደኝ ሰዎች ታፓርጓ እንዴ ራሱ አይሁን በራሱ አይዳ ሰው ይችላል ያ ብላክ ታርም ይባሉ። አልሰማም። አይሰማም እንዴ? አይሰማም። አሁን መጣ። ጎ ሄድ። አሁን መጣ። ሆሎ ዋስ ይሰማል? አይሰማም? አሁን መጣ። ይሰማል? አሁን መጣ። ኦኬ በጣም አሪፍ። አሁን ስለ ብላክ ስታር የሚባለው ልጅ ያንተ የራስ አስተያየት ሊኖር ይችላል፣ በሆነ ነገር ላይመችህ ይችላል። እኔ አስተያየት አይደለም ሺ ጊዜ ሲሰድበኝ ነበር፣ ግን ስለሱ ምንም እንዳትል። አዎ ኖ አልጠይቅም። እኔ ዛሬ ነው የመለስኩት። ለዛ ገብቶሃል? ሺ ጊዜ እኔን ሲናገር የነበረ ዝምባም ነው እሱ። አንተ የፈለከውን በለው። አሁን ይሄ እኮ ነው ፖይንቱ ላስይዘህ ፈለኩት ዮኒ። ቲማቲም አመላለሻ ያለው ያ ማነው ስሙ? ያ ጴንጤው ቀዩ ጴንጤ ሰው ፖለቲካ ደርሶበት ነው። አዎ ጥሩ ራሱ ደርስና እንደፈለገ አድርጎ ቢረግጠው ልክ ነው ነው የምልህ። ልክ ነው በለው። ግን እኔም መኩም ስላለን በአንድ ፊልድ የምንሰራ ዘ ቤስት ገንዘብ ሜክ የሚያደርገው ከሁላችን አዘ ትራክ ድራይቨር ገብቷል። እሱ ነው ፍላቤ ሎቤል እሱን ሳይድ መያዘን ምናምን የራስህ ጉዳይ ነው። ይህን ግን እኔ ጋር መጣ ዲፌንድ ዮኒ አንተንማ እኔ አላውቀውም። ልጁ ግን በቃ ካላወቅኩ አብራ ታዲያ ኖ የሚሰራውን አውቀዋለሁ። በአናቱ ተከል የፈለገውን ይስራ። ይሄ እካክ ዝምባ አሮን ኬር። ይሄ መረጋገጥ ከሆነ እኮ አይዲያ መስጠት አያስፈልግም። አይደለማ ስማ፣ ስለ እሷ መተህ ስትናገር ይኸውልህ አንዴ አይደለም ከ10 በላይ ቪዲዮ እኔ ላይ ሰርተዋል። ሰውየውን ዲፌንድ ኖ ሊስን ይኸውልህ ነክቶ እንደሆነ አላውቅም። እኔ ነክቶ ካላውቅም በላ እኔ ስም አታስገባው አልኩህ እኮ በሰጡ አይዲያን አልኩህ እንጂ ኖ ሌላ ጉዳይ አለ ካልከኝ አላውቅም። በቃ አላውቅም በላ። እኔ ዝም ብዬ አልናገርም። እንዲያውም ስሙን አልጠራም ብዬ ነበር ፎር ዘ ሎንግስት ታይም። አጀንዳው እየተቀየረ ነው እኮ እኛን ከልክላችሁ ወደ ሌላ ገባ። አጀንዳውን ቀየርኩ። አሁን አንተ ሌላ ውስጥ ገባ። ብላክ ስታር እካክ ብለዋል፣ ቲማቲም አመላልስ ብለዋል። ማኛው በለው ስታገኝ ዋናው አጀንዳ ላይ ወደ አጀንዳው ዋና ጃምፕ እንበለው ማለት ነው። ስለዚህ እኔ አልኩህ አንድ ነገር አለ። የዚህ ጉዳይ ልጅ ገብቶሃል። እንደ ኢሞሽን ወይ ደግሞ እንደ አጀንዳ ራሱ ሜክ ዴንቭ ኤሪያ ማአት ሰው አለ ታውቀዋለህ።
እዛ የተሰበሰበው ሰውና ዲኤምቪ የሚኖረው ሰው አንድ ነው ብዛቱ? አይታል አይደለም? አይገናኝም፣ ጭራሽ አይደለም። አዎ በአበሻ ደረጃ ካየኸው ዲኤምቪ ስቴዲዮም አይበቃውም ስቴዲዮም። አዎ ስለዚህ ያየነው ነገር ደግሞ ገብቷል። እዛ ላይ ደግሞ ዲኤምቪ ብሎ የረገጠው ሌላ ሰው ነው። እኔ ዲኤምቪ ብዬ አልተናገርኩም፣ አዶናይን ነው ያልኩት። አዎ እና ምን አለ መሰለህ እዛ ቦታ ላይ የፈለጉ ሰዎች ተገኝተዋል። ያልፈለግ ሰው ደግሞ መቅረት እኮ ነው። እሱን ደግሞ በተግባር ዲኤምቪ አይተነዋል። እሱ እኮ ነው ችግሩ። አሁን አትላንታ ምን አለ መሰለህ ሌላውም መጥቶ እንደዚህ አሁን ምንድን ነው የሚሆነው መሰለህ አንተ ያልተረዳው ነገር አንድ አለ። ሌላውም መካኪ መጣና ናና እንዲናርግላችሁ እያለ ዲያስፖራውን መጫወቻ ላይ ያደረጉት ነው። ሰው ይገርብልኝ ኢዘር ዋን ኦፍ ማለት አምናችሁ የምትሄዱ ሂዱ፣ አምናችሁ ማትሄዱ ደግሞ እኔ ለፔጄ ለእኔ ተከታታዮች ነው የምናገረው። ስለሌላው አይደለም ተሸክሞት መዞር ይችላል። የእኔ ተከታታይ ግን አሜሪካ የምትኖር ካለ ቢል የምትከፍልና ጀግናነ ጎበዝነ ማንም ምንም አያስፈልግም እያልኩ ነው እኔ ያለው። አሁን ለምሳሌ ፓስተር ቸርነት ቢመጣ ወይም ደግሞ ወትስ ኔም ዶክተር ወዳጄኔ ቢመጣ እንዲሁም ዳዊት የሚባል ጀግና አለ። አንድም ሴት አለች ዳጊ የምትባል በሞቲቬሽናል ስፒክ አድርገው ብዙ ቢዝነሶች የሰሩ ብዙ ከሃንስተው ጫፍ የሚያደርሱ ጀግና እህትና ወንድሞች አሉን ኢትዮጵያ። እነሱ መጥተው ሞቲቬት ላርጓችሁ ቢሉ ኦፍኮርስ ኢትስ ገና ቢ ግሬት ኦፖርቹኒቲ እኔ ራሱ ገባለው ነው የምልህ። ገባ አውል ኒዳይ ግን ምንም ኤክስፔሪንስ የሌለው ልጅ አምጥተህ ጣራ ስለሰቀልከው ሶሻል ሚዲያ ላይ መጥቶ ያነቃቃ ቢባል እቃቃ እየተጫወታችሁ የኔን ቤተሰብ ነው የምልህ የኔን ፋኖች መጥተህ ገንዘብ አትበላም ነው የምልህ። ተሶል አዲድ ስለሌላው መብቱ ነው። ሙሉ ገብቶ ከሱ ጋር መስራት ይችላል። ሙሉ ገብቶ መስማት ይችላል። ዮኒዬ አንዴ ማህርዬ ልውጣ። እኔ ዮኒዬ ቴንኪው ስላስገባኸኝ። በመጨረሻ ግን የምለው ፔጅ ላይ በትልቁ ዮኒና እኔን የፖስተትሽው ሪከርደር እኔ ቤተሰቤን ይዤ አልሄድኩም፣ እናቴን ይዤ አልሄድኩም። አዶኒ እኔንና እናቴን ዲስሬስፔክት አላደረገኝም። እስከ መጨረሻው እስከ ቅዳሜ ድረስ በሰላም ነው የተለያየ ነው። በስነ ስርዓትም ነው ተጠርቼ በእነሱ በኩል ተጋብዤ ከኤርፖርት እስከ ቅዳሜም የተገኘሁት። ስለዚህ እባክሽን ሪከርዱን አንሺ ያረጋሉ። አይ እኔ የፈለጉትን ቢሉ ቪዲዮን ኬር ገብ እኔ እናቴን ይዤ አልሄድኩም ኤርፖርት። አዶናይም ዲስሪስፔክት አላረገኝም። ላይ መሰለው ግን ያንቺ እናት ነው። እግዚአብሔር ምስክር እና የሃና እናት ነች። የሃና እናት ናት። ኦኬ ሰምታችኋል ቤተሰብ። የሷ ነበረች ስትንከባከብ የነበረች አንቺ ነሽ እኮ። የሃኒ እናት ናቸው እንጂ እኔ የኔ እናት ይዤ አልሄድኩም። አንድ እሱ ነው። ሁለተኛ የሚመቻችሁ ወይም ደግሞ የአዶናይ ሀሳብ ይመቸኛል የምትሉ ሜይ 28 እንገናኝ። እኔም እዛው ነኝ። መቃወምና አስተያየት መስጠት ደግሞ ማንም መብት አለው። ምክንያቱም ቤቱን ከፍቶ ማንም ይላል። ግን በስድብ ደረጃ ሲሆን ግን ያው እየገባው እኔ መልስ እሰጣለሁ። ስለዚህ አሁን ሌቭሉ ነው የሚያወራው። ገብቶሻል? አዎ እኔ የማይሆን ነገር እየተፖሰተ እንትን ሲል ያስጠላል። አሁን ደስ አይልም። እኔ እናቴን ይዤ ሄጄ አዶናይ ዲስሪስፔክት በጭራሽ አላረገኝም። በሰላም ነው ልብስ ለብሼ አበሻ ልብስ ለብሼ እንዲገኝ ነገረኝ። ያለኝን ደስ እንዲለው ለብሰን ተገኝተናል። እስከ መጨረሻው ከቦርዱ አባል ጋር ከሃናም ጋር ተከባብረን ከአዶኒ ጋርም ተከባብረን ተለያይተናል። አለቀ። ስለዚህ እኔ እንደምፈልገው ሰፖርት አደርገዋለሁ። በ28 እገኛለሁ። የተመቻችሁ ሰው ተገኙ፣ ሰፖርት አድርጉት። ያልተመቻችሁ ደግሞ ምንም ማድረግ አይቻልም ማለት ነው። ግን ቴንክ ዩ ዮኒዬ ክበርልኝ። ቆይ እኔ እንደኔ እድል ስጠኝ። እንደው ብዙ አዲስ ማሪ ፋሚሊ ማኩምን ማለት ኧረ እባካችሁ ማሪ እኮ ቀጥቅጠናል። ቆይ ሁለተኛ በእናትህ ሞኩ ደግሞ ለሰራት እሷ እኮ ጃምፕ ስላደረገች ነው እንጂ አልተቀጠቀጠም። እኔ ሰማን እኮ ማሪ ረጅም ሰዓት ሁለተኛ ዙር ጠብቅ። ይኸውልህ አዳምጠኝ። እሷ ነች መሀል ላይ አንድ ያለችው። እኔ ደግሞ ረዝሞባት እኮ ነው ማሪ ረዝሞባት ነው። ሶፊ እንዳትወጪ። ቆይ ለአንቺ መልዕክት አለ። ረዝሞባት ነው። አንዴ አንተ አትመልስልኝ። ከዮኒ ጋር ነው የገባሁት። ዮኒ መልስልኝ። አንዴ ቀስጠኝ እያልኩት ነው። እኔ እየመለስኩልህ አይደለም እንዴ? ምን ነው በቃ ዝም በላ። ዮኒ አቁም ካለኝ አቆማለሁ። ምን ማለት ነው? አልገባኝም። በቃ አማርኛ ነው የማወራለሁ። ምን ለማለት ሌላ ልተረጉምልህ አልችልም። አይደለማ ረዘመና እኛም ተራና ደቂቃ መዝጊያ ስጠኝ ያልኩትኝ። አይ ካለ ታረጋለህ። አንድ ደቂቃ ይወሰድ፣ ችግር የለም። ኧረ ችግር የለውም። አንድ ደቂቃ ምን ሊያወራ ዮኒ ይሄ ፔጅ አንዳንድ ጊዜ ሌላ ነገር እየሄድን አሪፍ ነው። ይህ በ30 ዓመት ያደርጉ እስኪ ሞቲቬት አድርጉን በላቸው። እስኪ አንድ ባንድ እያስገባ ከካናዳ የሚሆን ከአሜሪካ ይኸውልህ ሞቲቬሽን አያስፈልግንም ይላል። ኦኬ ላይፍ ኤክስፔሪንሳችሁን ሞቲቬት ሲያደርጉን በላቸው። ወይ አሜሪካ ሲስተም
እየነገሩን ደግሞ ብቃት ያላቸው ሰዎች እንደዛ ከሆነ አደራሽ ተከራይተን ህዝብ እንዲያነቃቁ እናደርጋለን። በእኛ ባጀት ነው የምልህ። በትክክል እዚህ 4800 5000 ሰው አለ ገብቷል። ብቃት ያለው አንደኛ ነገር ምን አይመስልም፣ አንድም ቦታ ስለኖርክበት አይደለም የምታውቀው፣ በማንበብ ራሱ ይታወቃል። ዓለምን በማንበብ የሚያውቋት ሰዎች አሉ። ስለዚህ 20 ዓመት 30 ዓመት አድርገን እኛ እንደዛ የሚባል ነገር የለም። ኦኬ 30 ዓመት አድርገን ምንድነው ተሞክሮ፣ ምንድነው ኢንካም፣ ምን ላይ ደረጃ ነው ያለው፣ ምንድነው ካፒታል በላቸው እስቲ ይሁን እና ከዛ ምን እንማራለን ለማለት ነው። ቴንክ ዩ። ኦኬ አይ ለማንኛውም ከአንድ ስሜ ከተጠራበት ጀምራለሁ። ማህሪ የኔን ኢንካም አታውቀውም። የሆነ ልጅ ስም ጠርተህ ፍላት ቤድ ከእኔም ከምኩም በላይ ብዙ ገንዘብ ነው የሚሰራው ብለሃል። እንግዲህ እኔ ስንት እንደምሰራ ነግሬህ አላውቅም። ፍላት ቤድ የተሻለ ቢሆን ኖሮ ከአገር በፊት ትራክ ላይ ወጣው ሰው ነኝ። ፍላት ቤድ ላይ ታገኘኝ ነበር። ስራው የትራክ ቢዝነስ how you handle the business how you use your time ነውና እዛ ላይ ተሳስተሃል። እሱን እንለፈው። ግን እኔ ያልገባኝ ነገር ምንድነው እህታችንም ሶፊም እኔ ቅድም ስታዘብሽ የነበረው በምን መልኩ ነው እንዴ? የሆነ ሰው ተቃወመ ብለሽ በዛ ደረጃ መናገር የለብሽ። አንቺ መሄድ ትችያለሽ፣ ሌላውም ደግሞ አለመሄድ መብቱ ነው፣ መተው ይቻላል። አንድ ሰው ደግሞ አንቺን ስም ካልጠራ አዶናይን ስለተናገረ አሁንም ያልሽው ነገር ነው ወጥቼ መልስ ሰጣለሁ በውክልና እሱ በቃ ተከላካይልኝ ብሎሽ ከሆነ አላውቅም። በጣም ኢትዮጵያኖች ብዙ ችግራችን ይሄ ነው። እኔ አሁን ከማንም አይደለሁም፣ አዶናይንም አልቃወምም አልደግፈውም። አንቺ ጋር ነው የሰማሁት እንዳው እንዴ አይነት ነገር ተጀመረ ብዬ አጋጣሚ እንዲህ ወደ ላይ ሳረግ አጋጣሚ መተሽ ነው አክቹሊ ያው ብዙ ሰው ታፕ ሲያደርገው ሰው ጋር ይመጣል እና ትንሽ ሰማውና ኮሜንት አድርጌያለሁ እዛ ላይ እንዴ በቃ አንቺ ሂጂ ለምን ሌላውን ተወቅሻለሽ ብዬ ነው አንዱ ኮሜንት የሚነበረው። እና አሁንም እህታችን አንቺ አዶናይ አይደለሽ። አዶናይን ሰው ከተናገረ እሱ ይመልስ ወጣው። ለምንድን ነው ለሰው ብላችሁ ከሰው የምትጣሉት? ለምንድን ነው ከሰው ጋር የምትገጫጩት? ሴንስ አይሰጥም እኮ። እና አሁንም እመልስላችኋለሁ ማለት አዶን ነው እንግዲህ ሼር አለሽ እዛ ላይ ምንድነው ነገሩ አልገባኝም። ያ ልመልስለት ዮኒዬ መኩዬ ያ ቴንክ ዩ ሶ ማች አከብረሃለሁ። ሶ እኔ ያልኩት ከአዶኒ ጋር ተያይዞ ፎቶ በየቦታው ስለሚለጠፍ ስለምሰደብ ነው ዮኒዬ መልስ የሰጠሁትና ማሽቃበጥ መብቴ ነው። ያ ማሽቃበጥ መብቴ ነው። ያይመርጥ አዳምጠኛ እንዴ መብቴ ነው። ምን አገባ? ትልቅ ሰው እኮ ነኝ። ምን ማረግ ነው? ምን አገባ? አባቴ አይደለ እናቴ አይደለ ባሽቃብጥ በጭንቅላቴ ቆሜ በእግሬ ባጨበጭብለት ብሰግድለት ይሄ እኮ የኔ ጉዳይ ነው። አንተ ምንህን አልነካው፣ ስምህን አልጠራው። እኔ በመብቴ ከሰው አትጣይ፣ አታሽቃብጭ። በደንብ ነው ማሽቃብጠው። ገና ዋይት ሃውስ በር ላይ ቆሜ ከተፈቀደልኝ ደግሞ አልደረስኩም። ኖ ነክተኸኛል፣ አስጀምረኛል፣ መጨረስ አለብኝ። ይኸውልህ ገና ዋይት ሃውስ በር ላይ ቆሜ ገና አጨበጭባለሁ። ኦኬ። ስለዚህ ማበድ መብቴ ነው፣ መደገፍ መብቴ ነው። እኔ ደግሞ ዮኒዬ ቤቴን ከፍቼ ምንም ልክ አንተ መብት እንዳለ አክብረን እንደመጣ ነው እኔ በቤቴ ከፍቼ አስተያየት ከሰጠው እንዴ መኩ ኮሜንት መጻፍ መብት ሰጠክ እንዴ? ለምን ታዲያ ብሎክ አድርጊያው እዚህ ጋር ልክ እንደ ነው ዮኒ አልጋበዝኩማ። ቤቴ አስተያየት ስጥ ብዬ ስጋብዝ እኮ ነው አይደል እንደ ዮኒ ቤቴ ስጋብዝ ነው አይደል? መብት የለህም እንጂ እኔን እኮ አዶናይም ኖ ይኸውልህ እንደ ትልቅ ስናወራ እንደ ትልቅ ሰው እናወራ። ይኸውልህ ባሽቃብጥም ውክልና ቢሰጥም በቃ እኔ አዶናይ ሰፖርት አረጋለሁ ብዬ ከመጀመሪያው ጀምሬ ገብቼበታለሁ። እንደፈለኩ ሰፖርት የማድረግ መብቱ የኔ ነው። ስለዚህ አታሽቃብጪለት። እንደ ማነህ አንተ እኔን የምትከለክለው? እኔ እኮ ያንተ ልጅ ወይ ያንተ ሚስት አይደለሁም እኮ። ላውራ ችግር የለውም። አዎ ችግር የለውም። ኖ ጀምረሃል። በደንብ ነው የምጨርሰው። ዝም ብላ አዳምጥ። ኧረ ጉድ ፈላ። ኧረ ተረጋጊ። የኔ ተራ መስሎኝ ምን አይነት ነው? አለቀ እኮ አሁን እልል አድርጌ አሽቃብጣለሁ። ምን አገባን ያልሽው አለቀ። እኔ እኮ ምክር ነው ከፈለግሽ ካልፈለግሽ አትሰጪ። ግን ለምንድነው ኮሜንት የሰጠው ማለት ግን አትችይም። ምክንያቱም አጠቃለሽ ያልሄድነውን ሁሉ ነው እየተናገርሻለሽ። እኔ እንዳውም የመሰለኝ ይሄ ሰውዬ አልተሳካለትም እንዲያደረገው ነገር ነው ያልኩት በእኔ ማለት ነው። ለምን እኔ አገባኝ ማንም ሄዳ ሄደ ማንንም ወጥቻ አትሂዱ ሂዱ ያልኩት ሰው የለኝም። ግን ከአንቺ ላይ ስሰማ ያልሄድነውን ሁሉ አብረሽ ማጨር ስለጀመርሽ
ለዛ ነው ኮሜንት የሰጠሁት። እኔ ማንንም መኩዬ በጣም ነው ማከብር። አዳምጠኝ ይናገር፣ ምን ችግር አለው? ይናገር እኮ አንቺ ምን አዳምጠናል? በጣም ነው ማከብር። አውቃለሁ፣ በዮኒ ቤት አውቃለሁ፣ እኔ ቤት አውቃለሁ፣ አከብርሃለሁ። ግን ቤቴን ከፍቼ ኦኬ የምትሄዱ መሄድ አለብን። ሰፖርት ማድረግ የምትፈልጉ ማለቴ አንተ ለምን ከስድብ ጋር እያያዝከው? እኔ ስድብ እባክሽ፣ ስድቡን አሁን ያልሽውን ነገር ነው እኔ የተናገርኩት። የአይጥ መብሉና ገመድ አሁንም እኔ አያገባኝም እዛ ውስጥ። አሁንም ስፖንሰር ሆናለሁ። ኧረ እባክሽን፣ እኔ አሁን ሌላ ነገር ላውራ በቃ። እሺ ምን ነው በቃ። ሞኬ ሀሳብን ሰብሰብ አድርገህ ከእሷ ጋር ሀሳብን ሰብሰብ አድርገህ አጠር አድርገህ ሀሳብ ላይ አተኩር። ሌላቸውን ማሳጠር የፈለጋችሁት ኤኒዌይ ነው እንዲያጠር ሳይሆን ሀሳብ እንዳይበታተን ነው ያልኩት። ሀሳብን በቃ ፎከስ አድርገህ በዛ ነገር ላይ ችግር የለውም። ይኸውላችሁ እኔ አንድ ነገር የምለው ምንድን ነው፣ ይሄ ልጅ እኛን የመምከር አቅም አለው ብዬ አላስብም። በሰክሰስ ከፈለገ እኛ ሰክሰስ ማውራት እንችላለን። እኔ በራሴ ሰክሰስፉል ነኝ ብዬ ነው የማስበው። ብዙዎቻችን አሜሪካ ውስጥ ሰክሰስፉል ነን። እሱ ግን አቅቶት ነው የወጣው። አቅቶት ካናዳ ሄደ፣ አቅቶት ኢትዮጵያ ሄደ። በግርግር ኢትዮጵያ ውስጥ አጭበርብሮ ፎሎወር አገኘ፣ በፎሎወር ስፖንሰር ሰራ፣ ገንዘብ ያዘ። ይሄ ነው እኮ። ያንን እኮ ማንም ማድረግ ይችላል። ይሄ እኮ እውቀት የሚጠይቅ ነገር አይመስልኝም። ነቲንግ ልጆች ሰብስበህ ታወራለህ። ከዛ በኋላ ዩኒፎርም ትለብሳለህ፣ የደቡብ ትለብሳለህ፣ የጅኒ ትለብሳለህ። ከዛ በኋላ ያም ደቡቡ ምኑም ፎሎ ያደርጋል። ያው በብሔር ስታስቀብጥለት ፎሎ የሚያደርግ ብዙ ስላለ ከዛ በኋላ የእውቀት ሆኖ ነው መጥቶ ነው የአሜሪካ ውስጥ ሰክሰስፉል ሆኜ ቢሊየን ከፍዬ ልጆችን በስነ ስርዓት ማሳድግ ሰውዬ መጥቶ የሚመክረኝ። እኔን እኮ ነክቶኛል። እናንተ ስትረስ ያለባችሁ ጅኒ ብሎ ሲያወራ እኔን ነካው። አንዱ ነው አሜሪካዊ እኮ ነኝ። አሜሪካ ውስጥ ነው የምኖረው። በአጭር ጊዜ ውስጥ ሰክሰስፉል ሆነን ጥሩ ነገር ጥሩ ደረጃ ደርሰን ያየን ሰዎች ነው። ለኔ እንደዛ ነኝ። እንደሱ አይነት ሰው መጥቶ ምንም እኔ ሞቲቬት አደርገዋለሁ እንጂ እሱ ነው ሞቲቬት የማድረግ ምንም አቅም የለውም። እባክሽ ሚውት ዮኒዬ አንድ ነገር አድርግልኝ። ኧረ እባክሽ ላውራ። ላንቺ እኮ አይደለም አሁን ያወራ ኖ አይደለም። አይ አስተያየት በመሀል ልስጠው እንዳረሰ ሞቲቬት አድርገን አንተ ደግሞ ኖ እንደ ሀሳብ እኮ ነው እሱ አውራ። ስላንቺ አሁን አላወራም። ጨረሳችሁ እኮ አይደለም። የእሱን ደግሞ ቀጣይ ፕሮግራም ሞቲቬት ያድርገን እንግባ። እስቲ አዳምጥ። ምክር እኮ ነው ያንተ ደግሞ ሶፊ በጣም አንቺ ሞቲቬት መደረግ አለብሽ። አይን የሚያየው አገር መደረግ አለብሽ። ሰክሰስፉል ሆነ የምንኖር ሰዎች ነን። ማንንም ወተን ለምነን አናውቅም። እርዱን፣ በዚህ ጋር ታመናል፣ በዚህ ጋር ተቆርጠናል ብለን ያልን ሰዎች አይደለንም። ስትረስ አለብን ብለን የተጨነቅንም አይደለም። ከራሳችን ተርፈን ብዙ ሰው እየረዳ ነው። ይሄ ደግሞ ሌላ ነገር እና ይሄ ሰውዬ አነሳሱን አገር ያውቃል። ምንም አዲስ ምንም የሚደበቅ እኮ አይደለም፣ የሚደበቅ አይደለም። ፎሎወር ሰብስበሽ ስፖንሰር አግኝተሽ በስፖንሰር ህይወትሽን ቀይረሽ መጥተሽ ሞቲቬት የምታደርገኝ እኔም በስፖንሰር ህይወት እንድቀይር ነው። ዶንት ወርክ ቲጂ ቁጥር ጻፊ ከስር ሞልተውታል። እኔ አሜሪካ ውስጥ ገባ $100 ይዤ ነው የገባሁት። እውነቴን ነው የምነግርሽ። አሁን ግን ከዛ የትና የት አለኝ ሰርቼ በደንብ የተለወጥኩ ሰው ነኝ። እና ያንን የኔን ሞቲቬት የምትፈልጊ ከሆነ ችግር የለውም። ፕሮግራም ያዙና በደንብ ነግራችኋለሁ እንዴት አድርጌ እዚህ እንደደረስኩ። ይጠቅማችኋል አክቹሊ ለብዙዎች ኢቭን በብዙ ነገር ማለት ነው። ኤኒዌይ አሁን እኔን ግን ወቅቶኛል እንደ አንድ አሜሪካ ውስጥ እንደሚኖር ሰው እሱ ያቃተውን ማሸነፍ ያቃተውን መጥቶ ለኔ መምከር አቅም የለውም ነው የምልሽ። እና በዛ መልኩ ይውልኝ ኔትወርክም እየተቆራረጠ ስለሆነ ሂድ በቃ አዲስ ኦኬ ቴንክ ዩ አውጥሽ የጠፋ ሰው ታውከው እንደ ይሄን ነገር ምንድነው? በመጀመሪያ ኧረ አልተውኩም። ምኑን ነው የምትወው ደግሞ? ቲክታክ ላይ የለህማ ብሮ what's wrong አለው ስራ ቢዚ ሆኜ ነው። አልፎ አልፎ ግን እኮ እመጣለሁ አያለሁ። አንተንም አታየኝም እንጂ ኦኬ የለም። ለዛ ነው እኔ ገርሞኝ ራሱ ልደውልልህ ብዬ ይሄ ሰው ዩቲዩብ ሄደ እንደ ብዬ ኧረ አለው ኤኒዌይስ ጎ ዌልካም። እንዴት ነው ዮኒ? ሰላም ብያለሁ። ባይ ዘ ዌይ የአዶናይ ነገር ሚክስድ ፊሊንግ ነው ያለኝ እኔ ላይክ እነ ዮኒም ፖይንት አላቸው፣ እነ መኩም ፖይንት አላቸው። the same time አዶናይ የሚደግፉም ሰዎች ፖይንት አላቸው። የኔን ፐርስፔክቲቭ ነው የምነግርህ ዮኒ። እንዴት መሰለህ አዶናይ
ኮንትሮቨርሲ የሆነ ልጅ ነው። ልክ እንዳልከው አንዳንድ ሰው ይወደዋል ንግግሩን፣ ብዙ ሰው ይወደዋል። ባይዘው ብዙ ሰው እኔም አዶናይን እንዴት መለከተዋለሁ መሰለክ? አዶናይ he is a young man, he trying to do better, he trying to change his life, he want to be a famous ምናምን እና በዛም ደግሞ የሚችለውን ቀንና ሌሊት የሚጥር ሰው በዛ እኔ አድማየር ማደርገው ያንንም ደግሞ ያገኘ honestly he want to be a public ምንድነው a center of public መሆን ፈልጓል። ፐብሊክ ፊገር መሆን ነው። ፐብሊክ ፊገር ነው እንደገና center of attention መሆን ፈልጓል በሁሉም ነገር ላይ ማለት ነው። so he got that ገብቷል አባባል ያንን attention አግኝቷል። አዶናይ የሚፈልገውን ነገር አግኝቷል በባሌም በቦሌም። ይሄን የሰው ልጅ አንድ ነገር ዮኒና እኔ ምናልባት እኔ አሁን በዚህ አሁን ባለውበት የኔ ፍላጎት ምናልባት ሚሊዮነር መሆን ይሆናል ወይንም ደግሞ ኢንቨስትመንት ይሆናል የሆነ ነገር አለም። አዶናይ የሚፈልገውን አድርጓል። ለዛ አድማየር አለኝ። ገብቷል አባባል የሰው ልጅ የሚፈልገውን አስፓሬሽኑን ቼዝ አድርጎ ፍላጎቱን ጎሉን እንትኑን አድርጎ እዛ ላይ ሲደርስ በደንብ አስፓየር አድርጓል። he's a young man ልክ እንዳልኩ he's looking good ምናምን ራሱን ይጠብቃል። he work out, he dress good ምናምን ይሆነ እንደ ወንድም እንደምትስታየው አንድ ወንድ he's cool ትላለህ አይደል? ይሄ ነገሩ ይመቸኛል። ያዶናይ ጥረቱ ይመቸኛል። ሁሉ ጊዜ ለመለወጥ የሚያደርገው ነገር ይመቸኛል። የሚጥረው ነገር ይመቸኛል። ስተቶች ብዙ ስተቶች ይሰራል። ያው ሰው ግን የሚሰራ ሰው ደግሞ ይሳሳታል። ከስተቱ መማር አለበት አዶናይ። እኔ ምንድነው አዶናይን ከሱ መጠብቀው አሁን ይል መሰለህ ጥረቱ ጣረና የኢትዮጵያን ሕዝብ እንዲከተለው ማድረግ ነው አይደል? በአብዛኛው ሰው ተከተለው። አዶናይ ግን የሚከተለውን ያህል ዲሊቨር የሚያደርግ ልጅ አይደለም። በየጊዜው ስተት ነው የሚያደርገው ካየኸው ማለት ነው። ይሄ ጥሩ አድቫይዝ ያስፈልጓል። እሱም ቁጭ ብሎ ማየት ያስፈልጓል። ገባ? ለምሳሌ ሴዶር ምናምን ብሎ መጣ አይደል? ካምፓኒ ከፈትኩኝ ሴዶር አለ። የት አለ ሴዶር? አሁን የለም እኮ ስለ ቱር ነው የሚያወራው ሴዶር። ስለ እንግዲህ አስበው ሚዲያ ከፈትኩኝ የራሴን ሶሻል ሚዲያ ያለ ሰው አንድ ቀን አወራው፣ ሳምንት አወራው፣ በኋላ ላይ ሴዶር ደግሞ ሌላ ችግር አለበት ድሮፕ አደረገው። ገብተዋል? ድሮፕ አድርጎት ሌላ ነገር ከፈተ። ይሄ ልጅ አጥንቶና ተዘጋጅቶ የሚሰራው ነገር አይደለም ስታየው። በአጋጣሚ የሆኑ ሰዎች የሆነ ነገር ውስጥ ይከቱታል። ገብተዋል አባባሌ? ይሄን አስተዋውቋን ሲደር የሚባለውን እንትን አምጣ አሉት፣ አስተዋውቅ አሉት እና ሼር እንሰጣለን አሉት። መጣ ወዲያው። አላጠናም፣ ለሱ ይጠቅመዋል አይጠቅመውም፣ ባክግራውንዱ ምንድነው አላወቅም። ገብቷል አባባሌ? መጣ ባክፋየሩን ሳየው ጥሎት ወጣ። ገብቷል? አሁን ጥሎታል ነው የሚለው። መጣው በቃ ምናምን አንድ ሳምንት ተወራ አይደለ? ተቀረሱ። ስለዚህ እነዚህ ነገሮች ምን ያሳዩዋል? ልጁ ዝግጁነት እንደሌለው፣ ነገሮችን አጥንቶ እንደማያደርግ፣ ፕላን እንደማያደርግ ታያል። እውቅናውን በደንብ ቢጠቀምበት አዶናይ ጥሩ ነው። ገብቷል አባባሌ? ስራ በደንብ ለሱ የሚጠቅመው ነገር ነው የምመክረው። ለአዶናይ የሚጠቅም ነገር ነው። ከዛ መጣ። እዚህ የመጣው ለምንድን ነው? እዚህ የመጣው ለህርቱ ህርት ነው፣ ለእርዳታ ነው። ከዛ እርግጠኛ ነኝ እሱ ይሄ ፐብሊክ ስፒኪንግ ወይንም ደግሞ ሞቲቬሽናል ስፒኪንግ ቱር አላማው ላይ አልነበረም። ሰዎች እንትን አሉትና ኦኬ አክን እንዲወዳ አለ ማለት ነው። ገብቷል አባባሌ? ሲመጣ ግን አስቦ ነው መምጣት ያለበት ይሄ ልጅ። ገብቷል አባባሌ? ተዘጋጅቶ ነው። አንተ እኮ ስቴት ቱ ስቴት እየሄድክ እኮ ሰውን ሞቲቬት ለማድረግ ምን ማድረግ አለብህ መሰለ? መዘጋጀት አለብህ፣ ማንበብ አለብህ፣ ሪሄርስ ማድረግ አለብህ። ይሄ ልጅ ጥሩ ስራ ሲሰራ ቆየ። $300,000 ሰበሰበ። ቴንክስ ቱ ጋድ። የረዳችሁት ኢትዮጵያኖች ከአዶናይ ቅዱስ ዓላማ ጋር የተሰበሰባችሁ ኢትዮጵያኖች በሙሉ እግዚአብሔር ይስጣችሁ፣ እሱም እግዚአብሔር ይስጠው አዶናይ። because he get the credit። $300,000 በአዶናይ ነው የተሰበሰበው። ሌላ ሰው ቢሆን ኖሮ አጋረንትዩ 100,000 መሰብሰባቸውን እጠራጠራለሁ። አዶናይ ያንን ኢቨንት ስለመራና እሱ ስለመጣ ነው $300,000 የተሰበሰበው። እርግጠኛ ነኝ። የሚገርም እነዚህ አሁን አዶናይ ላይ የሚያሽቃብጡት ደግሞ የአዶናይ አሽቃባጮች ደግሞ አዶናይን አይወዱትም። እነሱ የሚፈልጉት ፐብሊክ አቴንሽኑን ነው። ላስረዳ። የአዶናይ አሽቃባጮች የሚፈልጉት ላይክ ነው፣ የሚፈልጉት ቪዲዮአቸው ቫይራል እንዲሄድ ነው። ለምን? አዶናይ ተወዳጅ ስለሆነ ስሙን ሜንሽን እያደረጉ ቪዲዮ አዶናይ እንዲህ ነው፣ አዶናይ ምናምን they want the publicity brother, they don't like አዶናይ። they don't even አዶናይን ወደው ሊወዱት ይችላሉ። እነሱ ፈልገው አይደለም። አይታል ሄደው ተጣሉ እኮ እዛ። እኔ ልታይ ነው ጸባቸው የነበረው በሙሉ
በአዶናይ ስር ምንድነው በአዶናይ ቪዲዮ መስራት አሁን ዝም ብለህ ራሱ በአዶናይ ብለህ ብቻ ተንፍሰህ ራሱ ሰዎች ያዩታል ቪዲዮ። አዶናይ ይሄን ያህል ፓወርፉል ነው አሁን ባለበት ሁኔታ ገብቷል። ይሄን ያህል ፓወርፉል ነው። የአዶናይ ስም ትልቅ ሆኗል። ጥሩ ነው፣ ደስ ይለኝ። እኔ አላይክ ደጋይ ዮኒ አላይክ አዶናይ አስወሬ ጋር አላይክም። ለምን እኔ ልጅ ሆኜ ኳስ ስጫወት በ18 ዓመቴ በ19 ዓመቴ በ20 ዓመቴ ያ ኢነርጂ ትዝ ይላል። ልጅ ሆነ ለመቀየር የምትሞክረው ያንን ነው የሚያሳይ ያለፍኩበት ታሪክ ነው። ደስ ይለኛል አዶናይን ሳየው ቢኮዝ ሁላችንም አሁንም እንኳን በ20ዎቹ ውስጥ ቀርቶ አሁንም ራሱ ለመለወጥ የምንሰራ ሰዎች ነን አይደል? He got a good heart. I'll give him that. He got a good heart. Exactly. ደግሞ he's a hustler too. heart ብቻ አይደለም, he's hustling. Every single day hustle ያደርጋል። በዛ ሪስፔክት አደርጋለሁ። ግን አዶናይን የረሳው አንድ ነገር አለ። አንድም ድሮፕ ያደረገውን ነገር ልንገርህ። ሰግጥ ቱር የሚባል ነበር ኢትዮጵያ። You remember that? I remember. እሱ ገና ሰግጥ የሚባል ቱር ነበረው። ሰግጥ ቱር ኢትዮጵያ ቀርቷል። እንደምታውቅ ሰግጥ የሚባል ትክክለኛ ነገር አይደለም ተብሎ ኢትዮጵያ ቀርቷል። አሜሪካ ነው አሁን አዲስ አይዲያ ይዞ የመጡት። እሰይ ቱር የሚል ነው። አሁን ደግሞ እሰይ ቱርም ይኸውልህ፣ እኔ አሁን ቱር ስለ ሞቲቬሽን አልምጣ። ቆይ ስለ እነዚህ ስለ አሽቃባጮቹ በደንብ መሄድ እፈልጋለሁ። ዮኒ ትንሽ ጊዜ ይሰጠኛል። የአዶናይ አሽቃባጮች በጣም ነው የምጸየፋቸው። ባይዘው እጸየፋለሁ። እኔ መሰለ አሜሪካን ሀገር እየኖርክ አታሽቃብጥ፣ ሰውን ውደድ፣ ለአዶናይ ክብር ስጠው። ወዳጆች ኢትዮጵያም ሁን የኢትዮጵያ ሕዝብ እኮ እንደዚህ አሽቃብጥም። ለአዶናይ አዶናይን ይወዱታል። they respect him። ገብቷል አባባሌ? ሲያዩት ሰላም ይሉታል፣ ሲያገኙት ያቅፉታል ምናምን ጥሩ ነው። እንደዚህ እንደ ሕፃን ልጅ የሆነ ለምን 47ኛው ታቦት ነው ለምን አትሉም አዶናይን? እኔ እኮ የቀራችሁ እሱ እኮ ነው። ወይንም ደግሞ ኢየሱስ ክርስቶስ መጣ ማለት የእነሱ ስብከት ነው። አዶናይን የሚሰጡት አዶናይ ካለው በላይ ነው የሚሰጡት። ገብቷል አባባሌ? ለምን መሰለ አዶናይ በሚገባው በልኩ ስታከብረው ልጁም ትክክል ስተቱን እያረመ ይሄዳል። ገባ? ልጁም ሞር ህዝብ ለማስደሰት ሞር የተሻለ ስራ ለመስራት ይሄዳል። ግን ሰውየውን መልአክ ካደረከው ፈጣሪ ካደረከው ታጠፈዋል እኮ አዶናይን ታጠፈዋል። አጠቅመውም። አንደኛ ያንም ያደረጉት ለምንድን ነው? እነሱ አጋረንትዩ ቪዲዮአቸው ቫይራል እንዲሄድ ነው። አጋረንትዩ ላይክ እና ኮመንት እንዲያገኙ ነው እንጂ ለሌላ ነገር አይደለም። ያ ሁሉ ሰው ሄዶ ካልታየው ካልወጣው አዶናይ ምና በቃ ዋናው እኮ ኢቨንቱ ነው አይደል? ኢቨንቱ ተሳካ። ለምንድን ነው ግርግሩ? ከአዶናይ ካልገባው ከአዶናይ ካልተኝ በዚህ በኩል ፎቶ ካልተነሳው ምን ግርግሩ ምን አገባው? ምን ገብቷል አባባሌ? ፖይንቱ እዛ ላይ ህፃናቶችን ለመርዳት ነው አይደል? ግን የተነሳው ጭቅጭቅ ምንድን ነው? በሙሉ እዛ ሄዱ ሴቶች በሙሉ ቲክታክ ላይ ያሉ ሴቶች ሌሎች ሴቶች ለምን አብረን አልተነሳንም? ለምን ስፓትላይት አላገኘንም? አይደለም ይሆነ ለምንድን ነው ከሱ ጋር አልተቀመጥንም ነው? ክርክር ነውና የእይታ ነገር ነው። እሱም ደግሞ ይሄን ነገር ቢያቅ በእርግጥ እኔ ከመኩ ጋራ ወይ ከአንድ ፋሲል የሚባለው ልጅ የነበረው ልጅ ጋር መስማማው ምን መሰለ እንደዚህ አይነት እንትን ሲደረግ ኢቨንት ሲደረግ ዮኒ ይሄ አሜሪካን ሀገር ነው። አሜሪካን ሀገር ሰው ክብር ይፈልጋል፣ መከበርም አለበት። ሰርቶ የሚኖር ህዝብ ነው። እሱንም አክብሮ እርዳታ የሚሰጥ ሰው ነው። አዶናይም ደግሞ ፍሪ ሆኖ ሰውን ሰላም የሚልበት ሁኔታ መመቻቸት አለበት። የመጣም ሰው ደግሞ ለእርዳታ እስከመጣ ድረስ ማንም ሰው ዊዛውት ኤኒ ዲስክሪሚኔሽን መግባት አለበት። ባይዘው ገብቷል አንዱ